ትናንትና አልተገናኘንም ስላለመጣን ይቅርታ እንጠይቃለን። ያው ትናንትና ወዲያ በነበረው ምክንያት ወደ እናንተ ትናንትና መድረስ ስላልቻልን የተለመደው ፕሮግራማችን አልደረሰም። አሳስባችሁ እንደነበረ በርካቶች ሀሳብ አስተያየቶቻችሁን ልካችሁልናል። ለመልካም ምኞታችሁ ሁሉ ከልብ ነው የማመሰግነው። እግዚአብሔር ያክብርልን። ፕሮግራማችን መድረስ ይጀምራል። አብይ አህመድ የዛሬ 4 ቀን ወደ ሱሉልታ አግኝቶ ነበር። ሱሉልታ ከኦሮሞ አባቶች እና ሀገር ሽማግሌዎች ጋርም እንደዚሁ ተገናኝቶ ነበር። በነዛ አካባቢዎች ላይ ምሽግ እንዲቆፈር ትዕዛዝ አስተላልፈዋል። በተለያዩ አካባቢዎች ላይ ምሽግ ቁፋሮ እንቅስቃሴ ተጀምሯል ማለት ነው። ኦህዴድ በሁሉም አቅጣጫ የጣለው ድስት እያረረ ሀገሪቱ በብዙ አቅጣጫ በብዙ አይነት ውጥረት ውስጥ ነው ያለችው። በዚህ መሀል እንግዲህ አማራ ክልል የገባው ሰራዊት በየዕለቱ እየተማረከ ግማሹ እየተበተነ ግማሹ እየከዳ ትናንትና እኛ ባልገባንባቸው ሰዓታት ሁሉ በአምባሰል ተራሮች ምን ሲሆን እንደዋለ ታውቃላችሁ የተወደዳችሁ። በዚህ ምክንያት ከባድ ስጋት ነው በአገዛዙና በአገዛዙ ሰራዊት ዘንድ ያለው። ሀገር መሀል ላይ በተለይ አዲስ አበባ ላይ በሙስና ኦህዴድ በከፍተኛ ዝርፊያና ሽሚያ ውስጥ ነው ያለው። ምናልባትም ጊዜ የለንም በሚል አይነት መንፈስ ነው እየተዘረፈ ያለው። እሱንም እየተመለከትን ያለ ነው። በሱዳን ያለው ሁኔታ እንደዚሁ ተባብሶ መቀጠሉን ሰምተናል። በአስቸኳይ ስብሰባዎች ትላንት ተካሂደዋል። የኢጋድ 65ኛ መደበኛ አስቸኳይ ስብሰባውን ኢመርጀንሲ ሴሽን አድርጓል። 165ኛ ሴሽን በሚል ተጠርቷል። ስብሰባውን ፈውዚያ ቤንት አብዱላሂ ዘይናል መርታዋለች። በሱዳን ጥያቄ የተደረገ ነው። በአንድ አቋም የአረብ ሀገራት በተለይ ደግሞ የዚህ የአረብ ሀገራት ወይም የአረብ ሊግ ሜምበር አባላት በጋራ አቋም ይዘው ወጥተዋል። አቋማቸውም በሱዳን እና የሱዳን ሰላም የሁላችንም ቁልፍ ፕራዮሪቲ ነው ወይንም ደግሞ ቅድሚያ የምንሰጠው ጉዳይ ነው ብለው የኢትዮጵያን ጣልቃ ገብነትና ኢትዮጵያ በሱዳን ውስጥ የምታደርገውን ነገር ይሁንህን ምስል ሙሉ ለሙሉ በጋራ ኮንነዋል። እነዚህ ሁሉ እንቅስቃሴዎች ምንድነው ተደምረው የሚሰጡ ነው የሚለውን ኢሜጅ እናነሳለን። በፋኖ ነክ ጉዳዮችም አሉ። ሰሞኑን ብልጽግና እንደው አማራ ከውስጥ ሊተረተረልኝ ይሁን ሊበተነልኝ ይሁን ያውም እንግዲህ የአማራው ትግል አስኳል ይፈርስልናል ብለው ተስፋ ሲያደርጉ ተመልክተናል። ብልጽግና ብቻ ሳይሆን የኛም አማራውም እንደዚሁ በአንድም በሌላ መንገድ ራሱን ሲያጠቃ የተመለከትንበት ነው። ብዙ ታዝበናል። እውነት ለመናገር ግን ደግሞ ብዙ የሚያሳስብ አይደለም። የአማራ ትግልና የአማራ ህዝብ ትግል እድገት የደረሰበት ደረጃ አገዛዙን ምሽገው ለማስቆፈር ያደረሰ ነው። ከዚህ በኋላ ከአማራ የሚወድቅ የፖለቲካ አጀንዳ ይኖራል ብዬ አላምንም። ግን አንዳንዴ ትንንሽ ችግሮች ያጋጥማሉ። እነዛን ትንሽ ችግሮች በበሰለ አእምሮ በሰከነ ጥበብ እየፈቱ መሄድ ይጠበቅብናል። ዛሬ አይደለም ነገ ላይም በርካታ ችግሮች ይመጣሉ። እነዛን ችግሮች እንዴት መፍታት እንዳለብን የምናውቅናን ብዬ ነው የማስበው። አማራን የሚያህል ትልቅ ህዝብ መቼም ይህንን ሁላ ተጋድሎና መስዋዕትነት ዝም ብሎ ለጠላት አንከርፍፎ ይሰጣል ብሎ ማንም ማሰብ አይችልም ማለቴ ነው። ስለዚህ ማንም ደስ ያላችሁ ካላችሁ ልታፍሩ ይገባል ማለቴ ነው። ይሄንን የሚሰጣችሁ ትውልድ አይደለም ያለው እና ተስፋ ቁረጡ። ለማንኛውም ችግሮቹ ተፈተዋል። ያልተፈቱ ችግሮች ካሉ ደግሞ በአንድና በሁለት ቀናቶች ውስጥ ይፈታሉ። ከዛ ውጭ የተለየ ነገር የለውም። እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት ነው የምጠይቃችሁ። የዲሲ የጋራ ግብረ ኃይል አባላት አሉ። ዲሲ ሰልፍ ይካሄዳል። ሰልፉን በተመለከተ አቶ አብርሃም ወልደማርያም እና አቤል ፍቅሬም ከኔ ጋር ነው ያሉት። እነሱም ስለ ሰልፉ ዲሲ ላይ እንግዲህ እስከዛሬ ድረስ ለንደንን ነው ስናወራ የነበረው፣ ፍራንክፈርትን ነው ስናወራ የነበረው፣ ፓሪስ እና ብራሰልስ ስንል ከርመናል። አሁን ደግሞ ወደዚህ ወደ ዲሲ መተናል። የሲያትሉ ሰልፍ በ9 ይካሄዳል። በ14 ይመስለኛል ደግሞ ዲሲ ላይ በጣም ተጠባቂ ሰልፍ አለ። አስተባባሪዎቹ ከኛ ጋር ተገኝተዋል። እነሱን ላስቀድምና ጥቂት ነገር ከነሱ ጋር አውግተን ስለ ሰልፉ መች እንደሚካሄድ በምን አጀንዳ ላይ ሰልፉ እንደሚካሄድ እናውራና እነሱን አሰናብተን መደበኛ ፕሮግራሞቻችን ይቀጥላሉ ማለት ነው። አንሙትን የማስገባው እንግዶቼ ጋር አብሮ ሊገባ ይችላል። ሰላም ካላችሁ በኋላ በቀጥታ እንግዶቻችንን መጋበዝ እንችላለን። እንኳን ደህና መጣችሁ አቤልና አብርሃም። አንሙትም እንኳን ደህና ተገናኘን። በቀጥታ አንሙት አድማጭ ተመልካቾቻችንን ሰላም ማለት ትችላላችሁ ሁላችሁ እና አቤልን አስቀድምና ከዛ ስለ ሰልፉ እናወራለን። አንሙት እንኳን ደህና መጣ። ሳምንት ጥሩ እንደነበረ ተስፋ አደርጋለሁ። አድማጮቻችንን ሰላም ማለት ትችላለን። መልካም አመሰግናለሁ። ሁላችሁንም እንግዶቻችንንም እንኳን ደህና መጣችሁ ብላለሁ ወደ ኤቢሲ።
ይህን ዝግጅት እንግዲህ በቀጥታ ስርጭት በኤቢሲ ዩቲዩብ ገጻችን እንደዚሁም በአማራሳት ቴሌቪዥን የምትከታተሉ ሁላችሁም አመሰግናለሁ። ትንግርቱ በጣም ጥሩ ርዕሰ ጉዳዮች፣ ሰፋፊ ርዕሰ ጉዳዮች አስተዋውቀናል። እንግዲህ ከእንግዶቻችን ጋር በተለይ ዲሲ ብዙ ነገር እንጠብቃለን። ከነሱ ጋር በሚኖረን ቆይታ ምን አስባችኋል የሚለውን እናወራለን ብዬ እጠብቃለሁ። አመሰግናለሁ። በጣም አመሰግናለሁ አንሙት። በድጋሚ እንኳን ደህና መጣችሁ። አቤል ድምጽ ይሰማሃል ሙሉ ለሙሉ? አብርሽስ ድምጻችን ይሰማችኋል? ኦኬ አቤልና አብርሃም እየሰማችሁን? አሁን አቤል ተመልሰሃል። ትሰማኛለህ አሁን? ኦኬ አቤልን ክሊርሊ እያየሁት ነው እኔ። መቀጠል ከቻላችሁ አብርሽ ይሰማሃል? ቼክ እናደርጋለን ድምጻችሁ። ኦኬ እየሰማናችሁ አይደለም አንሙት። እነሱ እስኪመጡ ድረስ መቀጠል እንችላለን። አንሙት የኔ ድምጽ ይሰማሃል? አንተ መቀጠል እንችላለን? ይሰማኛል? አዎ ይሰማኛል ትንግርቱ። ኦኬ መልካም አንሙት። ያ በሁለት ጉዳይ ላይ ነው በመግቢያችን ላይ እንግዲህ የሰልፉን እና ዲሲ ላይ ስለሚኖረው ሰልፍ ነው ሊያወሩን የመጡ ወንድሞቻችን። ተመልሰው ከመጡ በቀጥታ የምናስገባቸው ነው የሚሆነው። ቴክኒሻናችን ሲገቡ አሳውቀን። አንሙት እንግዲህ ትናንትና ባልነበርንባቸው ጊዜያቶች ውስጥ በርካታ ጉዳዮች አምልጠውናል። አቤል አሁን ይሰማሃል ድምጻችን? እሺ ይሰማችኋል? አቤል ካልሆነ በስልክ አስገባሃለሁ ደውዬ። ኦኬ የድምጽ ችግር እንዳጋጠመው እየተመለከትኩ ነው። ስለዚህ በስልክ ደውዬ አቤልን ማስገባት እችላለሁ። ይቅርታ እንጠይቃለን አድማጭ ተመልካቾቻችን ላጋጠመን የድምጽ ችግር። አቤልን በስልክ ላስገባው። እሺ አንሙት አቤል እስኪመጣ መቀጠል እንችላለን። እናንተ ትላንትና ስለነበረው ስለ ደላንታ ውሎ እናነሳለን። ዛሬ በጣም በርካታ ሰራዊት ነው የተጋዘ ወደ ፋኖ ሲቀላቀል ያመሸው። በጣም በርካታ ሰራዊት ከዚህ ጋር ተያይዞ ከአራት ቀን በፊት እና አብይ አህመድ ወደ ሱሉልታ አቅንተዋል። ከማህበረሰቡ ጋርም ውይይት አድርጓል ከአንዳንድ የሀገር ሽማግሌዎች ጋር። በተመሳሳይ ወለጋ ሄዶ የሚያደርገውን አይነት ንግግር ነው አሁን የሚያደርገው። አይ ቲንክ ህብረተሰቡ በዚህ ሰዓት የተረዳ ይመስለኛል። አቤል ደውሎልናል። አቤል ይሰማሃል አሁን ድምጽ? እሺ በስልክ እናደርገው። በስልክ መቀጠል እንችላለን። በጣም ጥሩ። በጣም ይቅርታ እንግዲህ የቴክኒክ ችግር ገጥሞ ነው መሰለኝ ከኛ በኩል ይቅርታ እንጠይቃለን። በጣም እናመሰግናለን ኤቢሲዎች ለምታረጉልን ያ አቤል ይሰማሃል? ተቋርጣል። ያ አሁን ይሰማኛል። በጣም እናመሰግናለን ለምታረጉልን ኤቢሲዎች ኢንተርቪው። ያው እንግዲህ የቴክኒክ ችግሩ ከኛ ወገን ነው መሰለኝ ያለው። በጣም ይቅርታ እንጠይቃለን። ያው እንግዲህ አቤል ፍቅሬ ይባላለሁ ከዋሽንግተን ዲሲ አካባቢ ነው። እንግዲህ በዛሬው እናንተ ጋር የመጣንበት ምክንያት የአማራውን ወገናችንን ድምፅ በመላው ዓለም የሚደረግ የተቃውሞ ሰልፍ አለ። ይህም የተቃውሞ ሰልፍ የአብይ አህመድ አገዛዝ ራሱን እንግዲህ ህጋዊ ለማድረግ በሚያደርገው የምርጫ ምረጡን ቅስቀሳ እየተደረገ ስለሆነ እሱን ለመቃወም እና ይሄንን ሌጂትመሲ ለምን እንደተፈለገው በተወሰነ መልኩ ለማብራራት። መቼ ነው ሰልፉ የሚካሄደው እና በዋናነት ሰልፉ ላይ የሚነሱ አጀንዳዎች ምንድን ናቸው አቤል? በጣም ጥሩ። እንግዲህ ሰልፉ የሚደረገው አሁን የፊታችን ሜይ 14 ወይም 5 ቀን ነው የሚሆነው። እንግዲህ የሰልፉ ዋና ዓላማ ቀደም እንዳልኩትኝ ይሄ የአብይ አህመድ አገዛዝ ሌጂትመሲ ለማግኘት የማጭበርበሪያ አጭበርብሮ ምርጫ ላይ ራሱን ተመርጫለሁ ብሎ የሚያደርገውን እንቅስቃሴ ለመቃወም ነው የሰላማዊ ሰልፉን የተጠራው።
በሰላማዊ ሰልፉ ላይ ምንድነው ልታስተላልፉ ያሰባችሁት ሐሳብ? በጣም ጥሩ። በሰላማዊ ሰልፉ ላይ እንግዲህ ለምናስተላልፈው መጀመሪያ ሰልፉ የሚደረገው በስቴት ዲፓርትመንት ነው። ዋሽንግተን ስቴት ዲፓርትመንት ዋሽንግተን ዲሲ ውስጥ የሚገኝ እዛ ነው የምናደርገው። እዛ ያደረግንበት ምክንያት ያው የውጭ ጉዳይ ተጠሪ ቢሮ እንደመሆኑ መጠን እነሱንም ስለሚመለከት ዋነኛ ሀሳባችን እዛ ላይ ነው ማድረግ የምንፈልገው። ያው እንግዲህ የጠራንበት ዓላማ ይሄ አገዛዝ ኢትዮጵያ ውስጥ ሰላም በሌለበት ጄኖሳይድ እየተፈጸመበት ባለ ሰዓት ውስጥ ይሄ አገዛዝ እንግዲህ ሰላም በሌለበት ጄኖሳይድ እየተፈጸመ ባለበት በዚህ ጊዜ በዚህ ሰዓት ውስጥ ምረጡኝ ብሎ በመላው ሀገሪቱ እንቅስቃሴ እያደረገ ይገኛል። ይሄም ፍትሃዊ ከህግ አንጻርም እንዲሁም ደግሞ ከማንኛውም ከመሰረታዊ ነገሮችም አንጻር ህጋዊነትን የተላበሰ ስላልሆነ ይህንን ለመቃወሙ በተለይ አማራ ክልል ላይ ፉል ጦርነት አውጆ የዘር ማጥፋት እያደረገ ያለ አገዛዝ ስለሆነ ይሄ አገዛዝ ተቀባይነት እንደሌለውና እንዲሁም የአማራ ህዝብ በነቂስ ወጥቶ ተማሪዎች፣ ቄሶች፣ መለኩሴት ኤቭሪዋን ሙስሊሙም ክርስቲያኑ ወጥቶ ያወገዘው ሰልፍ እንደሆነ በዚህ ገጠመኝ መናገር እንፈልጋለን። እንዲሁም ወንድሞቻችን ከመሬት በቀጥታ ደጋግመው ይሄ ምርጫ ህጋዊ እንዳልሆነም አውግዘዋል። ስለዚህ እኛም ደግሞ በዚህ በውጭ ሀገር የምንገኝ አብይ አህመድ ይህንን ምርጫ ማድረግ የፈለገው አንደኛ ነገር ሌጅትመሲ ለማግኘት ነው። ይህንን ሌጅትመሲ ደግሞ የፈለገው ለምንድን ነው? ፈንድ የተለያዩ ፈንዶች ይለቀቅለታል ህጋዊ ሆኖ መጥቻለሁ ካለ አንደኛው እንግዲህ ፈንድ ይለቀቅለታል። ይሄ ፈንድ ደግሞ ተለቀቀለት ማለት ትልቁ ዓላማው የአማራ ህዝብ ላይ ለሚፈጽመው ጄኖሳይድ አንዱ መንገድ ስለሚሆንለት ለዛም ነው ይሄንን ምርጫ የምንቃወም። በሰልፉ ላይ እንግዲህ እንዳልከው በጣም በርካታ ጉዳዮች ናቸው የሚተላለፉት በዋናነት ምርጫው ላይ እና ከምርጫው ጋር ተያይዞ በአማራ ክልል እንዲሁም በአጠቃላይ ኢትዮጵያ ውስጥ የሚካሄዱ የጅምላ ጭፍጨፋዎችንም በተመለከተ እነዚህንም በጋራ ለማውገዝ ነው። በዚህ ሂደት ውስጥ ጦርነት ባለበት ምርጫን ለማካሄድ የሚያስችል አስቻይ ሁኔታ የለም የሚል መልእክት ለማስተጋባት ነው። ሰልፉን ያስተባበራችሁት እነማን ናችሁ? ምን አይነት ሰው ኤክስፔክት ያደርጋላችሁ? ምን ያህል ሰው ነው እንዲመጣ የምትጠብቁት? ከኬት ከአካባቢስ ያሉ ሰዎች በዚህ ሰልፍ ላይ መሳተፍ ይችላሉ? ሰልፉ ለሁሉም ክፍት ነው ወይ? እሱን በተመለከተም እንደዚሁ የምትነግረን ነገር ካለ አቤል። በጣም ጥሩ። ምናልባት ወንድሜ አብርሃም ካለ እሱ በተወሰነ መልኩ ይሄንን ቢያብራራው ጥሩ ነው። እሺ አብርሽ ይሰማሃል? ድምጽ ችግር እንዳጋጠመው ፊል እያደረግኩ ስለሆነ ነው ካንተ ጋር የቀጠልኩት። አብርሃምን አየዋለሁ፣ ስክሪኑ ላይ አየዋለሁ፣ ግን ድምጽ የሚሰራለት እየመሰለኝ አይደለም። በጣም ይሰማሃል አብርሃም? መቀጠል ትችላለህ? ያ የተደማመጥን ስላልሆነ ነው። አቤል አንተ መቀጠል ትችላለህ። በጣም ጥሩ። እንግዲህ ያው ምን ያክል ሰው ይገኛል የሚለው እንግዲህ እኛ ያው እዚህ ዋሽንግተን ዲሲ ውስጥ በርካታ ኢትዮጵያውያን እና እንዲሁም ደግሞ በርካታ አማራዎች እንዲሁም የተለያዩ ማህበረሰቦች የሚኖሩበት ከተማ እንደመሆኑ መጠን እንግዲህ ያው ክራውድ ብዙ ሰው ኤክስፔክት እናደርጋለን። እዛም ላይ እየሰራንበት ነው። በተለይ የሃይማኖት ተቋማት ቤተክርስቲያንም ሆኑ እንደዚህም ደግሞ በመስጊድ አካባቢ ማህበረሰቡን ቀስቅሰው ለዚህ ሰልፍ መውጣት መቻል አለባቸው። ምክንያቱም ይሄ ነገር የአማራው ጉዳይ ብቻ አይደለም። አሁን ሰው ከአማራ ጉዳይ ብቻ እንዲያወራ የሚፈልገው በጠቅላላ ሀገሪቷ ላይ ቅድም ጠቅሰዋል። በደቡብ ኢትዮጵያ አካባቢ፣ በሰሜኑ፣ በምዕራቡ በየአቅጣጫው ኢቨን መሀል ከተማ አዲስ አበባንም ጨምሮ ትልቅ ችግር ያለበት ይሄ አገዛዝ በፍጹም ቁርጠኝነት በተለይ አማራው ላይ ትልቅ የዘር ጭፍጨፋ እያደረሰ ቢሆንም በዛም በኩል ደግሞ ሌላውን ማህበረሰብ በኢኮኖሚካል እንዲሁም በግድያ በተለያየ መንገድ እያደረሰ ስለሆነ ሁሉም ማህበረሰብ ወጥቶ ይህን ነገር መቃወም መቻል አለበት። በ2-3 ቀናቶች ውስጥ እንኳን ወደኋላ ብንመለስ መሀል አዲስ አበባ ላይ ወደ ሽሮ ሜዳ አካባቢ በጠራራ ፀሐይ በ4 ጥይት ደብድቦ የገደሉት የአዲስ አበባ ግለሰብም ጭምር አለና ይሄ ሁሉንም ቀስቅሶ ሁሉንም ማህበረሰብ በአንድነት አምጥቶ ድምጻችንን በጋራ ማሰማት አለብን እላለሁ። በጣም አመሰግናለሁ አቤል። እንግዲህ በሜይ 14 ሐሙስ ቀን ነው የሚሆነው። እንግዲህ ሰዓት ውስጥ ለብዙዎች ፓርኪንግን በተመለከተ እንደዚህ አይነት ችግሮች ብዙ ጊዜ ስለሚነሱ ነው። ሌላው ከአጎራባሽ ከተሞች ሰዎች መምጣት ይችላሉ ወይ? ለምሳሌ
ኖርት ካሮላይና አለ ሌሎችም አካባቢዎች አሉ እዛው በዋሽንግተን ዲሲ አካባቢና ዙሪያው ላይ አሉ እና እነሱስ መምጣት ይችላሉ ወይ እንዳልከው ደግሞ ይሄ ጥሪም የሚደረገው በአማራው ብቻ ሳይሆን በኢትዮጵያውያን የጋራ ትብብርም ጭምር ነው አማራዎች የአማራ ተቋማትም አሉ ሌሎች የኢትዮጵያ ማህበራትም በጋራ ይሄንን ሰልፍ ጠርተዋልና በጋራ የሚደረግ ሰልፍ ስለሆነ ከዚህ በፊት ከሚደረጉት የተለየ ትዕይንተ ህዝብ እንጠብቃለን ወይ አቤል እንግዲህ እኛ እዚህ እንደ ዲኤምቪ አካባቢ የተለያዩ ማህበራት በጋራ ሆነን ነው እያዘጋጀን ያለ ነው እንዲሁም ደግሞ ከኛ በዚህ በአማራ ድርጅቶች አካባቢ ሆነን እናዘጋጅም እንዲሁም የተለያዩ ሲቪክ ተቋማት ጀነራሊ በጠቅላላ በመሆን ነው እያዘጋጀን ያለ ነው እዚህ አጎራባች ፊሊ ኖርት ካሮላይና ኒውዮርክ ጨምሮ እዚህ አካባቢ ለዲኤምቪ አካባቢ የሚቀርቡ ኢትዮጵያውያን እንዲሁም አማራዎች ሁሉ ጥሪ ያቀርበናል የሚመጡም አሉ ባስ ይዘው ድራይቭ አድርገው የሚመጡ የተነጋገርናቸው ወንድሞች አሉ እና ናሮሊ ዲሲ ቤዝድ ብቻ ያደረገ ሳይሆን ዲሲ እና አካባቢው ላይ ያለውን ማህበረሰቡ ላይ ያጠቃለለ ነው ምክንያቱም ዲሲ እንግዲህ እንደሚታወቀው ትልቅ ዓለም አቀፍ የፖለቲካ መቀመጫ ነው እና በዚህ ላይ ብዙ ትኩረት አድርገን ስለሆነ እየሰራን ያለ ነው ከየትኛውም ስቴት የሚመጡ ወንድሞቻችን ካሉ በራችን ክፍት ነው ፓርኪንግን በተመለከተ እንግዲህ ብዙ ጊዜ ስቴት ዲፓርትመንት እዛ አካባቢ ትልቅ እንቅስቃሴዎች የሚደረጉበት ቢሆንም በተለይ 22nd ስትሪት ላይ ሰፊ የሆነ ፓርኪንግ ስለሚኖር like 2 minutes walk away ነው from the state department እዛ አካባቢ ብዙ ፓርኪንጎች አሉ እንዲሁም ፍላየሩ ላይ ነምበራችን ስላለ ደውለው መጠየቅ ይችላሉ ራይድም ለመስጠት ፈቃደኞች ነን እና በዚህ ገጠመኝ ሰው እንዲመጣ እንፈልጋለን መጥተው የማህበረሰባቸውን የህዝባቸውን ድምፅ መሆን መቻል አለባቸው ብለን ነው በጣም ነው የማመሰግነው አቤል እንግዲህ መልእክቱን አድርሰናል በጣም ይቅርታ እንጠይቃለን እንግዲህ ላጋጠመን የቴክኒክ ችግር አብርሃምን ምናልባት ነገ ይዘነው ለመግባት ጥረት ብናደርግ ነው የሚሆነው ማስታወቂያችሁን በየዕለቱ እናስኬደዋለን በሰልፉ ላይ ተገኝተንም በቀጥታ ሰልፉን ለአድማጭ ተመልካቾቻችን በአማራ ብሮድካስት ሴንተር እና በአማራ ሳተላይት በቀጥታ ወደ ሀገር ቤትም ለማስተላለፍም ጥረት እናደርጋለን ስለነበረን ቆይታ ከልብ ነው የማመሰግነው አቤል እዚህ ተገኝተህ ይህንን ማብራሪያ ስለሰጠን እናመሰግናለን ምናልባት እንደው በመጨረሻ አንዲት ነገር ማለት ከተቻለ በጣም ይቅርታ ጊዜያችን እንዳልሻም ምን መሰለኛ አሁን ይህንን ሰልፍ የአብይን አህመድ አገዛዝ ብቻ አይደለም ለመቃወም ነው በተለይ ይህንን ምርጫ ለዲስመሲ ለማሰጠት ከአብይ አህመድ ጎን የተሰለፉ የምርጫ ፓርቲዎችንም ጭምር ነው የምንቃወም ምክንያቱም የአብይ አህመድ አገዛዝ ኦፍ ኮርስ ዋነኛው ጄኖሳይድ ፈጻሚ ነው ነገር ግን የእሱ ሌጂስሜሲ ለማሰጠት አገሪቷ ሰላም ነች በሚል ኢኮኖሚው ሰላም ነው በሚል ጄኖሳይድ የለም በሚል እየተባበሩት ያሉት የምርጫ ድርጅቶች እነሱ በዚህ የጄኖሳይድ ትብብር ላይ ተጠያቂ እንደሚሆኑ መግለጽ እንፈልጋለን እነሱንም ጭምር ነው የምንቃወሙበት ናሮሊ የአብይ አህመድ አገዛዝ ምክንያቱም ለአንድ ቤት ለመስራት እንጨትም ድንጋይም ውሃም ኤቭሪቲንግ ያቀረበ አካል ለዛ ቤት መቆም አንዱ እንትን ስለሆነ እነዚህም የፖለቲካ ድርጅቶች ለአብይ አህመድ አገዛዝ ለሚፈጽመው በቀጣይ አስቦ ለሚፈጽመው ጄኖሳይድ ተባባሪዎች ስለሆኑ በተለይ መሬት ያሉት ወንድሞቻችን በመግለጫ በደንብ አድርገው አስረግጠው ተናግረዋል እኛም እዚህ ውጭ ያለ ነው አካል በደንብ መናገር እንፈልጋለን ተጠያቂ ናቸው አብይ አህመድ ለይትመጣ አግኝቶ ይህንን ምርጫ 100% ልቦናቸው ያውቃል የሚፈልጉትን እንኳን ማድረግ አልቻለም ሰልፍ መጥራት አይችልም ሰልፍ መውጣት አይችልም ስብሰባ ማድረግ አይችልም የትኛውን ምርጫ ላይ ነው የሚሰጠው ስለዚህ 100% የአብይ አህመድ አገዛዝ ነገ ከነጎዳ እንደዚህ ቀደሞቹ ባለስልጣናት ተመርጫለሁ ብሎ እንደሚመጣ ልቦናቸው ያውቃል ነገር ግን በዚህ ጄኖሳይድ በማስፈጸም ሌጂስመሲ ላይ ተባባሪ መሆናቸውን ልንገልጽ እንፈልጋለን ዝም ብሎ ወካውት ማድረግ የለም ተጠያቂነትም ጭምር የህዝብ ልጅ ያሸንፋል እንደ ህዝብ የአማራ ትግል ተነስቷል እንዲሁም ደግሞ ሌላውም ኢትዮጵያዊ በዛው ልክ እየተነሳ ነው ያለው እናሸንፋለን ስልጣን ወንድሞቻችን ይይዛሉ የዛ ሰዓት ግን ከአብይ አህመድ አገዛዝ እኩል ተጠያቂ እንደሚሆኑ ማስመር እንፈልጋለን ከልብ እናመሰግናለን ኦኬ አቤል እናመሰግናለን እግዚአብሔር ይስጥልን ኦኬ አንሙት እንግዲህ እንደሰማው በበርካታ አካባቢዎች ላይ ሰልፎች ይቀጥላሉ በዳያስፖራ ያለው እንቅስቃሴ በአርሶ አደሩ ስናየው የነበረው በወጣቶች ስናይ የነበረው በዳያስፖራው
ቀጣጥሎ የሚቀጥል ነው የሚሆነው በሚቀጥሉት ቀናቶች። እንግዲህ ሰልፉን እየተከታተልን እኛም ለአድማጭ ተመልካቾቻችን በመላ ዓለም ለምትገኙ ሁሉ ማድረስ እንሞክራለን። በዚህ በዋሽንግተን አካባቢው ግን የምትገኙ ሰዎች ከዚህ የሚበልጥ ነገር አለ ብዬ አላስብም። እስኪ በታሪካችሁ አንድ ቁም ነገር ስሩና ወጥታችሁ ከወገኖቻችሁ ጋር ለወገኖቻችሁ ድምጻችሁን ለማሰማት ሐሙስ ሜይ 14 ይመስለኛል ሰዓቱም ቦታውም ተነግሯል። እዛ አካባቢ ላይ ተገኝታችሁ ድምጽ ለመሆን ለወገኖቻችሁ ጥረት እንድታደርጉ በዚህ አጋጣሚ ለመጠየቅ ነው። በቀጥታ ወደ አምባሰል ተራሮች ነው የምናልፈው። አንሙት መልካም ጥሩ ነው። እንግዲህ ዲያስፖራው በዚህ ደረጃ የሚያደርገው እንቅስቃሴ በጣም በረታታ ነው። ብዙ ጊዜም ስንል የነበረው እንዲህ ያለ ነገር እንዲደረግ ነው። በጣም በርካታ ከተሞች ላይ አንድ ወር ሙሉ የሚዘልቅ ተቃውሞ ሰልፍ ነው ያለው እና በዚህ ላይ አብዛኛው ሰው እንዲሳተፍ በዚህ አጋጣሚ ማሳሰብ መጠቆም እንፈልጋለን። የአምባሰል ሰንሰለታማ ተራሮች እጅን ካፍ የሚያስጭን ገድል ፈጽሟል ነው የሚለው ከፋኖ የተላከልን መልእክት መረጃ የሚናገረው። እንግዲህ የአገዛዙ የ36ኛ ክፍለ ጦር 5ኛ ሬጅመንት ላይ ወይም 5ኛ ሻለቃ ላይ 3ኛ እና 4ኛ ሻምበሎች እንዲሁም የክፍለ ጦር ሙሉ ቃኝ የክፍለ ጦሯ ቃኝ ሙሉ በሙሉ ተደምስሰዋል የሚል ነው የተላከልን መረጃ የሚያሳየው። እንግዲህ በአንድ በዘገባ ላይ ታስታውሳለህ ላስታ ላይ የተጓዘ የውጭ ጋዜጠኛ ከሞላ ጎደል 100 ኪሎ ሜትር ነፃ ቀጠና ሲያካልል በፋኖ ቁጥጥር ስር ያለ ነፃ ቀጠና ሆኖ ያንን ሲጠቅስልን እንደነበረ ታስታውሳለህና አሁንም ሌሎች የላስታ ብቻ ሳይሆን አሁን ደግሞ ወደ አምባሰል ሰንሰለታማ ተራሮች መጥቶ ያገዛዙ ኃይል ከዚህ አካባቢ እንግዲህ የተገፋ መሆኑን የሚያሳይ ነው የተላከልን መረጃ። በጣም በርካታ የቡድን መሳሪያዎች ሞርታርን ጨምሮ ተማርከዋል የሚል ነው። በጣም በርካቶችን ነው የማረኩት። ስለዚህ በአጠቃላይ ከይሄንን የአምባሰል ተራሮችን ድል እንደው አጠቃላይ የውለው ማሳያ ብናደርገው ከሞላ ጎደል በሌሎችም አካባቢዎች ሙሉ ቀን በየጊዜው የፋኖ ውጊያዎች አሉ። በነገር ላይ እዚህ የአምባሰል ላይ ሁለት ቀናትን የፈጃው ውጊያ ነው የተደረገው። 2 ቀናትን በፈጃው ውጊያ የተገኘ ድል ነው። እንግዲህ ሂቴንድራን የ1 ሰዓት የ30 ደቂቃ መሆኑ ቀርቶ 2 ቀናት በሙሉ ውጊያ የሚደረግበት ይሄ ከሞላ ጎደል መደበኛ ውጊያው በስፋት ኢንፋክት ከአመት 2 አመት በፊት ጀምሮ በስፋት እየተደረገ ያለ ነው የመደበኛ ውጊያ ማለት ነውና የደፈጣ ብቻ የሚባል አይደለም። ወይም የወረራ ጥቃት ምንለው ይሄ አንድ ካምፕን ወይም የሆነ የገዛዙን ኃይል ሄዶ የመምታት ጉዳይ ብቻ አይደለም እየተደረገ ያለው ትርጉሙ የሚነግረን እሱ ነው ለማለት ነው። ስለዚህ በዚህ በጣም በርካታ ጦር መሳሪያዎች የቡድንና እነዚህን መሰል ዝርዝር አስቀምጠው ልከውልናል ተተኳሽን ጨምሮ ማለት ነው። ስለዚህ ይሄ ነው የሆነው። በዚህ አላበቃም። ፋኖ ዛሬም በጣም በርካታ ድሎችን አድርጓል። በተለይ 2 ቁም ነገሮች አሉ ከውጊያ በተጨማሪ በነገራችን ላይ ላነሳቸው እንችላቸው። አንደኛው የህዝብ ውይይቱ ቀጥሏል። የህዝብ ውይይት በተለይ ዛው ምኒልክ ላይ ከአውደ ውጊያው ጎን ለጎን ከህዝብ ጋር የሚደረጉ ውይይቶች በከፍተኛ መጠን ቀጥለዋል። ከህዝብ ጋር ውይይት እየተደረገ ነው ያለው። በተለይም በተላከልን መረጃ ትናንትና በተላከልን ማለት ነው የተደረገው ውይይት ላይ ከ1000 ሰው በላይ የተሳተፈበት የቀበሌ ማህበረሰብ ከ1000 ሰው በላይ የተሳተፈበት ትልቅ መድረክ እንደነበረ ነው የሚገልጸው። በተለይ ህዝቡ ከትግሉ ጎን ከፋኖች ጎን መሆኑን በግልጽ የተናገረበት ውስጣቸውን ከሰርጎ ገቦች አጽዱ፣ ትግሉ ወጣት ሽማግሌዎች ሁላችን በየአቅማችን እየተሳተፍንበት ያለ ነው፣ አይዟችሁ ምን ጊዜም ከጎናችሁ ነን ሲል ተሰብሳቢው በዛ ውይይት ላይ ማንሳቱን የሚገልጽ መረጃ ነው የተላከልን። ሌላው እንግዲህ ቅድም ስጠቅስ እንደነበረው ያገዛዙ ሰራዊት መፍረስን የተመለከተው ነው። እንግዲህ ምሽግ ቁፈራንም ስጠቅስ ነበረ እናብራራው ይሆናል። ዛሬም እንግዲህ ከውጊያ ከግንባር ብቻ አይደለም አሁን ያገዛዙ ኃይል ወደ ፋኖ እየተቀላቀለ የሚገኘው። ከዚህ ቀደም እንደምታውቀው በጣም ረጅም ኪሎ ሜትሮችን ካርሲ ድረስ ተነስተው ሄደው ፋኖን የተቀላቀሉ ያገዛዙ ወታደሮች እንደነበሩም ታስታውሳለህ። አሁን ደግሞ ከማሰልጠኛ ጭምር ነው። ከውጊያ ከካምፕ ከማሰልጠኛም ነው። ኢንፋክት ከማሰልጠኛ ከዚህ ቀደም በርካቶች ሄደው ተቀላቅለዋል። አሁንም በተለይ በብር ሸለቆ ማሰልጠኛ ተቋም ነው ለሽምቅ ውጊያ ስልጠና
አገዛዙ ለብቻ መልምሎ ያስገባቸው ወጣቶች ስለነበሩ ነው። ከዚያ ውስጥ ነው የወጡት። ወደ 8 ናቸው። አፋብን 109ኛ ኮር 77ኛ ክፍለ ጦርን መቀላቀላቸውን ከነስማቸው አያይዘው ልከውልናል ማለት ነው። ስለዚህ ልጆቹ ምንድነው የሚሉት በመውጣታቸው በጣም ደስተኛ መሆናቸውን ሌሎች አባላትም በተመሳሳይ የመውጣት ፍላጎት እንዳላቸው መግለጻቸውንም አንስተውልናል። ከዚህ ጋር ተያይዞ በነገራችን ላይ አገዛዙ በተለይ አንድ ውጊያ ነበረ የሰሜን ወሎ አይና ቡግና የሚባል ወረዳ ላይ እዛ በጣም በርካታ ኃይሉ ተበታ። እዛም ሌላ ውጊያ ስለነበረ ነው። ብርኮ 7 ቀበሌ የሚባል ነው የሚንቀሳቀሰው ማለት ነው የፋኖ ኃይል። ስለዚህ ከዚያ ካገዛዙ ኃይል ጋር ውጊያ ተገባ። በርካታ ኃይሎቹ ሙትና ቁስለኛ ሆኑ። በመቀጠል ያደረገው ምንድነው የተሳሳተ መረጃ አድርሰህናል በሚል አገዛዙ የራሱን አባል መረሸኑን የሚመለከት መረጃ ተልኮልናል። አንድ ሚሊሻን የተረሸነው። ስለዚህ ከዚያም አልፎ ንጹሃን ላይ ጥቃት አድርሷል። እዚያው አካባቢ ነው። በተለይ ወደ እህል ለማስፈጨት ወደ ወፍጮ ቤት እየሄዱ የነበሩ ንጹሃን ግለሰቦች ላይ ነው አገዛዙ ጥቃት የከፈተው። በዚህ 14 ዓመት ህፃን ወንድሙ ያረጋል የተባለ ግለሰብ በግፍ ተረሽኗል። ወጣት አወቀ ፈንቴን ጨምሮ በርካታ ንጹሃን የፋኖ ደጋፊዎች ናቸው በሚል አካላዊ ድብደባ ተፈጽሞባቸዋል የሚል መረጃ ተልኮልናል። ከሞላ ጎደል ፋኖን በተመለከተ ያሉት አጫጭር መረጃዎች እነዚህ ናቸው። ወንድም ማለት ጨርሻለሁ። እንግዲህ ይሰማል? አዎ ሚዩት አድርጎ ነው መሰለኝ። ሚዩትድ ነው እየተሰማኸኝ አይደለም? ያ በጣም አመሰግናለሁ። እሺ ደርሶናል። ላይ ድምጽ ችግር አጋጥሞ ነበር፣ ተስተካክሏል ብዬ አስባለሁ። አሁን እየተሰማችሁ እንደሆነ ተስፋ በማድረግ በበርካታ አካባቢዎች ላይ እንግዲህ ውጊያ ሲካሄድ ትላንትና ጀምሮ ነው የዋለው። ዛሬም በርካታ ከውጊያ ውጪ በርካታ አካባቢዎች ላይ የፋኖ አባላትን እየተቀላቀሉ ያሉ ሰዎች እንዳሉ ሰማለሁ። አንሙት ከዚህ ጋር ተያይዞ ትላንትናና ከትናንት ወዲያ ሀሳብ ያልሰጠንበት ትልቅ ቁም ነገር አድርገን ያልወሰድነው ግን ደግሞ በእርግጥም ቁም ነገር የሆነ በተወሰነ መልኩ ሀሳብ ብናክልበት ጥሩ የሚሆን ብዬ የማስበው ብዙ ነገር ስለታዘብኩኝ ማለት ነው። በአንድ በኩል አገዛዙ ከ4 ቀን በፊት ነው እንግዲህ ሱሉልታ ላይ እና በሱሉልታ አካባቢ ላይ ያላችሁ ሰዎች በሱሉልታ ፍቼ እና ገብረ ጉራቻ አካባቢን ይዛችሁ በጣም በበርካታ አካባቢዎች በተለይ ደግሞ አማራን ከኦሮሚያ በሚያገናኙ አካባቢዎች ላይ አገዛዙ የምሽግ ቁፋሮ እንቅስቃሴ መጀመሩን ነው ትናንትናም ከትናንት ወዲያም ሲወጡ የነበሩ መረጃዎች። ከ4 ቀን በፊት ነው እንግዲህ በዚህ ጉዳይ ላይ ለመግባባት ጥረት ያደረጉት አብይ አህመድ። በአንድ በኩል እነዚህም ዜናዎች እየተሰሙ ባሉበት ሁኔታ በሌላ በኩል በበርካታ የአማራ ክልል አካባቢዎች ላይ የተለያዩ ቦታዎች ላይ ሰራዊቱ መጠነ ሰፊ የሆነ ጥቃት እየደረሰበት እንዳለ በበርካታ አካባቢዎች ላይ እየተመተነ አንሙት ሰምተህ ከሆነ ሰሞኑን የሚማረከው ሰራዊት ጉዳት የጦርነቱ አይነትና ሁኔታ በጣም ተቀይሯል። በፊት በተለያየ አካባቢ ላይ እንቅስቃሴ ሲያደርግ በደፈጣ ምናምን ነበር እንደዚህ አይነት እንቅስቃሴ ሲያደርግ የእንቅስቃሴውን የማስተጓጎል አይነት እርምጃ ነበር ፋኖች ይወስዱ የነበረው። አሁን ጦርነቱ ከዛ አይነት መልኩም አይነቱም የተቀየረ ይመስላል። በጣም በርካታ ኃይል ነው ባንድ የሚደመሰሰው። ምርኮኛውን ስትመለከተው በጣም በርካታ ምርኮኛ ነው የሚማረከው። ትልልቅ የቡድን መሳሪያዎችን ጭምር ነው እያስረከበ ያለው ጦሩ። ትልልቅ አዛዦቹ የፈንጂ አምካኝ ውሾቹ ጭምር ሳይቀሩ ነው እየያዙ እየገቡ ያሉት። አሁን ስትመለከተው ትልልቅ ሎጂስቲክስ ነው የሚማረከው። በርካታ ሬሽን ነው የሚማረከው። ከባድ የቡድን
የከባድ መሳሪያዎችን እንቅስቃሴን በተመለከተ ከፍተኛ ማስተጓጉሎች መንገድ ላይ ሲሰሩ ታያለ። ትልልቅ መኪናዎች ጭምር ከነሰራዊቶቻቸው ገደሉ ሲገቡ ነው የምታየው። አሁን በጣም በርካታ ሰራዊት ነው የሚያልቀው በየቀኑ። በጣም የጦርነቱ ሁኔታ በጣም መቀየሩን ይነግራል። አንሙት ባለፈው እንዳልነው ዝም ብሎ በደፈጣና በከበባ የሚደረግ አይደለም። ቆቦ ላይ የነበረውን የጦርነት ሁኔታ ባለፈው አንስተን ነበር። ለበርካታ ቀናቶች 7 ቀን በተከታታይ የተደረገ ውጊያ ነበር የነበረው። እንደዚህ አይነት ነገሮችን ስታይ የጦርነቱ አይነት አድማስ ሁኔታው በጣም የተቀየረ የሆነ እንደመጣ ተመለከታለህ። አገዛዙ ይሄ ይመስለኛል በጣም ከባድ ተስፋ መቁረጥ ውስጥ እንዲገባ አድርጎታል። በሰራዊቱ ላይ መተማመን የማይችልበት ደረጃ ላይ ደርሷል። በነገራችን ላይ ከሱዳንና ከትግራይ ኃይሎች ጋር ጦርነት መጀመር የማይችልበት ደረጃ ነው ያለው። ቢያንስ እስከ ጁን 1 ድረስ በእኛ እምነት ጦርነት አያደርግም ያገዛዝ የሚል ነገር ባነሳን በማግስቱ ነው ጅቡቲ ላይ ከሱዳን ተወካዮች ጋር እንዲያነጋግሩት የጅቡቲ ባለስልጣናትን ሽምግልና ሲልክ የነበረው አብይ አህመድ። በተመሳሳይ ከትግራይ ኃይሎች ጋርም እንደዚሁ ለመነጋገር የማይፈነቅለው ድንጋይ እንደሌለ ነው እየተረዳን ያለነው። አሁንማ ትግራይ ላይ አውሮፕላን ማሳረፍን በጣም ከባድ እየሆነ እንደመጣ ነው ያለን መረጃ የሚጠቁመው። እነዚህ ነገሮች ስትመለከት በሌላ በኩል ይሄንን እንቅስቃሴ እያደረጉ ድንበር አካባቢ ወደ ምሽግ ቁፋሮ እየተገባ እንዳለ ስትመለከት መሃል ላይ ሰራዊቱ በአንድም በኩል በጦርነት ሲረግፍ በሌላ በኩል ደግሞ እንደዚሁ እየከዳ ሲመጣ ስትመለከት በዚህ ሂደት ውስጥ አማራው በምን አይነት ዝግጅት ላይ ይኖራል ብለህ ነው የምታስበው? አንሙት አሁን ያጋጥማሉ የሚባሉት የውስጥ ችግሮች አማራው ጋር ስትሰማ የትግሉ የእድገት ደረጃውና እኛ ጋር እያጋጠሙ ያሉ ፈተናዎች አይነት ምንም ማች ሊያደርግልኝ አልቻለም። sometimes ማለት እነዚህ ችግሮች ላይ መገኘት አልነበረብንም ብዬ ስለማምን ነው። አገዛዙ ያለበት ደረጃ ሌላ ነው። ህዝቡም ትግላችንን የሚጠብቅበት ደረጃ ሌላ ነው። እኛ ደግሞ የሚያጋጥሙን ፈተናዎች ደግሞ አንዳንዴ በጣም የሚያስቁም ስለሚሆኑ ባይዘው ስለማይመጥኑ ማውራትም ተገቢ ነው ብዬ አላምንም። ምክንያቱም እንደሚቀረፉ ስለማቅ ትንንሽ ጉዳዮች ናቸው አውቃለሁ። ግን እነዛም ቢሆኑ ለጠላት ምን ማለት እንደሆኑ ትመለከታለህ። ደግሞ እንዴት አጀንዳ ተደርገው በምን ያህል ልክ የአማራውን ትግልና የአማራን ትግል ለማፍረስና ለማጥቃት ደግሞ በሚዲያውም በምኑም ሲራገብ ስትመለከተው ይሄ ትግል በእኛ እጅ እንዳለ ይሄን ትግል ማጥፋትም ማልማትም ከተፈለገ በአማራው እጅ እንዳለ ሙሉ ለሙሉ በትክክል የምትገነዘብበት ነው ብዬ ነው የማስበው። አንሙትና አጋጥሞ የነበሩ ችግሮች ምንድናቸው ነው ችግሩን ዲቴል ማውራት ባይጠበቅብን ራሱ እንዲህ አይነት ችግሮች ሲያጋጥሙ አማራው እንዴት ነው ሪአክት ማድረግ ያለበት? ድርጅቱ እንዴት ነው ሪአክት ማድረግ ያለበት? በቀጣይስ እኛም ይጠበቅብን የዚህ ህዝብ ትግል አሁን ላይ መድረስ ያለበት የትግል ደረጃና ዝግጅት በእርግጥም ሀገሪቱ ከምትፈልገው የዝግጅት መጠን ልክ አንፃር ስታነጻጽረው የት ላይ ነው ያለነው? እኛ ስርዓት ተነቅሎ ስርዓት ወደሚተከልበት ደረጃ ላይ እየተደረገ ባለ ቁልፍ ሽግግር ላይ የምንገኝ መሆናችንን ታሳቢ አድርጋ አንሙት። የሚያጋጥሙና የምንሰማቸው ፈተናዎች ከዚህ ዝግጅት አንፃርና ሀገሪቱ ካለችበት ሁኔታ አንፃር እንዴት ትመለከታቸዋለህ? ወደፊትስ ምን መደረግ አለበት ብለን እንደው ሪማርክ አድርገንበት እንለፍ ብዬ ነው። ብዙ የውይይት ርዕስ ነው ብዬ አይደለም፣ ግን አስተያየት ሰተንበት እንድናልፍ ስለፈለኩ። አመሰግናለሁ ትንግርቱ። መጀመሪያ የሱሉልታውን ጉዞ ላንሳው ይሆን? ሱሉልታ ሄደ ስትለኝ ገርሞኝ ነው እውነት ለመናገር። የሱሉልታ መንገድ ተዘግቶ ህዝብ ሲሰቃይ በራንሰም ክፍያ ያን ሁሉ ጊዜ ሲሰቃይ አላየውም፣ አልሄደም። አርሶ አደሩ የሱሉልታ አርሶ አደር የሰሜን ሸዋ አርሶ አደር ከብቱ እየታረደ እየተበላ በታጣቂ ቀንበር ተሸክሞ ሰላማዊ ሰልፍ ሲወጣ አልሄደም፣ አላገኘው። ሲታገትም አልደረሰለትም። አሁን ግን ዙሪያውን ጠብቁ የሚባል ያኔ የነበረ የዛሬ 2 ዓመት የነበረ ማንም ኦሮሚያን አልፎ አዲስ አበባ አይገባም የሚል ፉከራ የነበረ የሆዴዶችን ፉከራም ያስታውስ ነው። ታስታውሳለህ? ያን ጊዜ ዙሪያ አዲስ አበባ ዙሪያ በሙሉ ህዝቡን ወደ የሚሊሻ ስልጠና ውስጥ ያስገቡበት ምሽግ ቁፋሮ ውስጥ የተገባበት ድሮንና ሌሎች ስትራቴጂክ መሳሪያዎች ተከላና ቅኝት ማድረግ የተጀመረበት ወቅት ነበርና ዛሬም ያመጡ ያ ስሜት ያስነ ልቦና ተፈጥሯል መሰለኝ። እንግዲህ እንዳልከው ወደዛ አካባቢ ዞር ዞር እያሉ ከሆነ ይሄንን የማድረግ ፍላጎት አድርገህ ልትረዳው ትችላለህ። ከሞላ ጎደል ያገዛዝ በሁሉም ረገድ ቀውስ ውስጥ መግባቱን መረዳት እንችላለን። የፖለቲካ ቀውሱ፣ ተቀባይነት ያጣ ምርጫ፣ ኢኮኖሚያዊ ቀውሱ፣
ወታደራዊ የጸጥታ ችግሩ የራሱ ሰራዊት አምኖት ሊቆምለት ባልቻለበት ደረጃ አይነተ ብዙ ቀውስ ውስጥ ነው ያለው። ቀጠናው ላይ ቀውስ ውስጥ ነው ያለው። እሱ ከቀጠናው ሀገራት ጋር ሰላም የለም። ዲፕሎማሲው ተበላሽቶ ያለበት ነው። ከማን ጋር ምን ሰላም አለው? ከማን ጋር ምን ደህና ይሄ ነገር እኮ ደህና ነው የምትለው ነገር የለም እውነት ለመናገር እና በዚህ ሁኔታ ውስጥ ስልጣኔን አጣለሁ የሚለው ስጋት ሰቀቀን ቢቀጥል ዙሪያው ላይ ምሽግ አይደለም ሌላም ነገር ሊያደርግ እንደሚችል ያውቃል። ምሽግ ያልተሰበረ ምሽግ እኮ የለም በአማራ ምድር። በቁመት ልክ እየቆፈሩ አልነበረም እንደ ምሽግ እየሰሩ የከረሙት። ምሽግ የሚያተርፈው ወንበር የለም ለማለት ፈልጌ ነው። በአጠቃላይ ግን ብዙ ቀውስ ውስጥ ላይ እንዳለ ያገዛዝ ግን ተገነዘበዋል። በብዙ መንገድ ብታየው እያንዳንዱ ነገር ሰቀቀንና ጭንቅ ነው። ዲፕሎማሲው፣ ኢኮኖሚው፣ ፖለቲካው ብዙ ነገሩ በዚህ ላይ ያለ ነው። ይሄ ባለበት ነው እንግዲህ ውጊያም የተደረገ ያለው። አንዳንድ ጊዜ መርሳት የሌለብን ጊዜ ሁሉ ጊዜም ሪማርክ የምንሰጠው ነገር እንደዚህ ቢሆንም የዚህን አገዛዝ የጭካኔ ልክ ይሄ አገዛዝ ለማጥቃት ለማጥፋት ያለውን ቁርጠኝነት ግን መናቅ አይቻልም፣ ማሳነስ አይቻልም። ለማጥቃት፣ ለመግደል፣ ለመጨፍጨፍ፣ ለማጥፋት ያለው ቁርጠኝነት እጅግ በጣም ከፍተኛ ነው። በእነዚህ ሁሉ ቀውሶች ውስጥ በጣም የሚችለው ነገር ካለ ማጥፋት ነው። ማጥፋት ነው የሚችለው ስል አገር እያጠፋም ስለሆነ ነው፣ ኢኮኖሚም እያጠፋ ስለሆነ ነው። ቅድም የሚያስቅ ዘገባም እየሰማን የነበረው በጣም በርካታ ጉዳዮች ነው ያለው። ግን ለማጥፋት ያለው ቁርጠኝነት መናቅ የለበትም፣ ልናሳንሰው አይገባም የሚለውን ሪማርክ ለማስያዝ ፈልጌ ነው። ፋኖን በተመለከተ ሰሞኑን ማህበራዊ ሚዲያውን የተቆጣጠረ አጀንዳ አለ። አይ ቲንክ አሁን ከብዙ ችግር ስለወጣን ትንሽ ችግር እየደመቀብን ተቸግረናል ይመስለኛል። ትንሽ ነው ብዬ ለማሳነስ አይደለም። የፋኖ ትግል በብዙ ፈተና ውስጥ ያለፈ ነው። እዛው ማምተው ይቀራሉ የትም አይደርሱም ከተባለበት ተነስቶ እርስ በርስ ተፋጅተው ያልቃሉ ሲባል እሱን ፈቶ 7 ፋኖ ድርጅት ነው 9 ድርጅት ነው ሲባል ያን ሁሉ ፈቶ አንድ ትልቅ ድርጅት ያቆመ የትግል መሪ ነው። ስለዚህ በጣም በርካታ ችግሮችን ትላልቅ የሚመስሉ ችግሮችን የማይፈቱ የሚመስሉ ችግሮችን እያለፈና እየፈታ የመጣ ድርጅት ነው። የተገነባው በትልቅ ፈተና ውስጥ ነው። ያን ፈተና እየተሻገረ ነው የተገነባው። ችግር ሳይገጥመው ሳይፈተን ጠንካራ ሆኖ ሊወጣም አይችልም። አመራርም እንደዛው ነው፣ ተፈትኖ ነው። ድርጅቱም እንደዛው ነው፣ ተፈትኖ ነው። ሲፈተን ነው ጠንካራ ሆኖ የሚወጣው። ካልተፈተነ ችግርን ለመፍታት ምክንያቱም ከዚህ ቀደም ችግር የፈታባቸው ምርጥ ልምዶች አሉ። ባለፉት 3 ዓመታት ስንቱ ነገር ነው የታለፈው። ስለዚህ አሁንም ያጋጥማል ችግር፣ ነገም ያጋጥማል። ከችግር ሊነጣ አይችልም ነው። ስለዚህ የቤት ስራዎች ግን አሉ። አሁንም ሊሰሩ የሚገባቸው ነገሮች አሉ። ሊደረጉ የሚገባቸው መሰራት ያለባቸው በጣም በርካታ ጉዳዮች አሉ። በነገር ላይ ፋኖ እጅ እየሰጠ ነው እየተባለ ሲወራ በአማራ ልጆች ገንዘብ እና በአማራ ልጆች ደም የተሰበሰበ የተገኘ ጦር መሳሪያ ላገዛዙ እየተወሰደ እየተሰጠ ብዙ ነገር የተባለበት ስነልቦናዊ ጫና ለመፍጠር ሌላም ነገር ለማድረግ ብዙ የተደከመበት ፕሮፓጋንዳ የተሰራበት ችግርም ታልፏል። ያም ችግር ታልፏል። እየጠራ ነው ሲል ፋኖ አንዳንዶች አልገባቸውም ነበር። ውስጡ እየጠራ ነው ሲል አልገባቸውም። አሁንም ቅርጹን ወይ ይዘቱን የሚቀይሩ የተለያዩ አይነት ችግሮች ይኖራሉ። ግን እየታረሙ እንደሚሄዱ ግን ጥርጥር የለውም። መሰራት ያለባቸው ተቋም ተመስርቷል። ይሄንን ተቋም እስከ መጨረሻው መቆሚያዎቹ ድረስ በየቀጠናዎቹ በየወረዳዎቹ መዋቅሮችን አስተካክሎ ለመትከል ሂደቱ ቀጥሏል። በዚህ ሂደት ውስጥ እዚህም እዛም የምንሰማቸው ነገሮች በደንብ እንዳሉ እናውቃለን። ነገር ግን ይሄንን ትልቁን ዋርካ ለማቆም አፋብንን ለማቆም የተወሰደው ኮሚትመንት እዛ ውስጥ ያደረጉት ቁርጠኝነት
ትዕግስት፣ በራስ መተማመን፣ ሐቀኝነት ቀላል አይደለም። ያንን አድርጎ ይህንን ድርጅት የወለደ አመራር በተለያዩ አካባቢዎች የሚያጋጥሙትን በሆኑ አመራሮች፣ በሆኑ ግለሰቦች፣ በሆኑ ታጋዮች መካከል የሚፈጠሩትን ችግሮች ለመፍታት የሚቸገር አይሆንም። ማጋጠማቸው አይቀርም ችግር፣ ዛሬም ነገም ያጋጥማል ችግር፣ ግን ይፈታቸዋል። በዚህ መሃል ግን መሰራት አለበት ምላቸው ነገሮች አሉ። ፋኖ ውስጥም ሌሎቻችንም ጋር በደንብ መዳበር ያለባቸው ነገሮች፣ ለምሳሌ በውስጥ ዲሞክራሲያዊ የሆነ አሰራር ያስፈልጋል። ጸረ ዲሞክራሲያዊ የሆነ አመለካከት ተግባር በቅጡ ሊያዝ ይገባል። ድርጅት ውስጥ መፈተን አለ። ድርጅቱ በፈተና ውስጥ እያደገ ነው ያለው ስንል እነዚያ ሁሉ ችግሮች የገጠሙት እድገቱ ግን ወደ ላይ ስለሆነ አሁንም እዚያ ውስጥ ደግሞ ሌሎች የበለጠ ይህንን ድርጅት የነገ ሀገር ተረካቢ ድርጅት የሚያደርገው የነገ ሀገር ተረካቢ ድርጅት የሚያደርጉት ልምምዶች አሁንም ከውስጡ የዳበሩ ይሄዳሉ። በእርግጠኝነት ህዝብ ጋር፣ ወጣት ጋር፣ አርሶ አደር ጋር፣ የመንግስት ሰራተኛው ጋር ውይይት እያደረገ ህዝብ ደጀኑን እያሰፋ እምነት እያሳደረ ከህዝቡ ጋር እየተማማረ ችግር ይሄ ነው ሲባል ከህዝብ እየተቀበለ ጥንካሬ ይሄ ነው እየተባለ የማያቋርጥ ማበረታቻና ድጋፍ እየተሰጠው የቀጠለ ድርጅት እዚህ ላይ የደረሰ ድርጅት። በዚህ ውስጥ እርስ በርስ አባላት አመራር ከአመራር መገማገም፣ ባህሪን ራስን ማሻሻል፣ ትምህርትን ሌላውንም ነገር እንደ ታጋይ ማለት ነው። ይህንን የመሰለው ነገር በውስጥ በተለይ ዲሞክራሲያዊ ከሆነ ውስጥ ጸረ ዲሞክራሲያዊነትን ልክ ለምሳሌ በወንጀል የፋኖ ቀይ መስመሮች አሉ የምናውቃቸው አይደል? እነዛ ቀይ መስመሮች ሲታለፉ ያለ ምህረት እርምጃ ይወስዳል። አመራር ነው አባል ነው አይልም። ያለ ምህረት ቅጣቶችን ይቀጣል። እነዚህ ቀይ መስመሮች እነዚህ የማይታለፉ ነገሮች እየሰፉ እንደሚሄዱ ጥርጥር የለውም። በተለይ ደግሞ መታረም ያለበት ጸረ ዲሞክራሲያዊነት ነው። ከድርጅት አስተሳሰብና አሰራር የማፈንገጥ ጉዳይ ነው። እሱ በትክክል ትኩረት ተሰጥቶት ሊሰራበት የሚገባው ነው። ጣልቃ ገብነቶችን አሁንም አሟጦ መቁረጥ ያስፈልጋል። ውጫዊ ጣልቃ ገብነቶች፣ ሌሎች የመሰሉ ነገሮች አሁንም እስከመጨረሻው ሊጠሩ ይገባል ብዬ ነው ማስበው። ችግሮች ተፈጠሩ ብለን ግን መደንገጥ ማራገብ አሁን ማህበራዊ ሚዲያው ነው የባሰው ከሌላው የተፈጠሩ ችግሮች ይፈጠሩ ድርጅቱ ይፈታቸዋል የሚል እምነት ለኒዝ ይገባል ለማለት ነው። ወንድማለም አመሰግናለሁ። በዚህ ትንሽ ሐሳብ እኔም ላክልበት። ምንድነው ለምንድነው በፊቱ በሚሆኑ ነገሮች ላይ መተን ሐሳብና አስተያየት ማንሰጠው የሚለው ላይ ሐሳብ ላክልበት። አማራ ያሳካው ትልቁ ነገር ድርጅት መፍጠር ነው። አማራ ድርጅት ከፈጠረ በኋላ እኔ ፓኒክ አላረግም፣ ተኝቼ ነው ማድረው። ምንም ያሳስበኝ ነገር የለም። በግለሰብም በቡድንም መካከል ምንም ቢፈጠር ድርጅታዊ አካሄድ እና ድርጅታዊ ስራ ይሰራል። በድርጅት ውስጥ ያላችሁ ግለሰቦች፣ በትግል ውስጥ ያላችሁ ግለሰቦች፣ በብዙ መንገድ ብዙ ዋጋ እየከፈላችሁ ያላችሁ ልጆች ማወቅ ያለባችሁ ነገር የአማራ ህዝብ ከናንተ በላይ ነው። ከማናችሁም በላይ ነው። ከድርጅቱም በላይ የአማራ ህዝብ አለ። በነገራችን ላይ እኔ ሳልኖር የአማራ ትግልና የአማራ ህዝብ ህልውና ይቀጥላል። እኔ ምንም ነኝ በአማራ ትግል ውስጥ ምንም የረባ ሚዛን ማላነሳ ምንም ነኝ። በአማራ ትግል ውስጥ የገባችኝን ያህል ጠጠር ለማበረከት ሚና ካለችኝ ያችን ሚና ለመወጣት እንግዲህ ያ ሚናዬን እርስ መስጠትም ቢሆን ያንን እስከ መስጠት ነው አይደል? ግን የኔ መኖርና ለመኖር አያጎለውም። አማራ በጣም ትልቅ ህዝብ ነው። ብዙዎቻችሁ ከተወለዳችሁበት ካደጋችሁበት ሰፈር በላይ ነው አማራ። ከተነገራችሁና ከሰማችሁት በላይ ነው አማራ። አታውቁትም አማራ። በጣም ማክበር ያስፈልጋል ይሄንን ህዝብ። የዚህን ህዝብ መስዋዕትነት በጣም ማክበር ያስፈልጋል። ኤክስትሪምሊ ሴንሲቲቭ ልንሆን ይገባል ስለ ህዝባችን ስነ ልቦና።
ከዚህ በላይ ህዝባችን እንዲጎዳ መፍቀድ የለብንም ከዚህ በላይ ህዝባችን እንዲታወቅ መፍቀድ የለብንም ያሸነፈው ትግል ነው ይሄ ትግል በመስዋዕትነቱ ያሸነፈው ትግል ነው ድርጅት ሲያቋቁም ያማራዝ ይሄን ትግል አሸንፏል እኔ ለአማራዎች ምነግረው ነገር ይሄንን ትግል እናንተ ካልፈቀዳችሁ በቀር ማንንም ከጃችሁ ፈልቅቆ የሚያወጣው አይደለም እናንተ ከፈለጋችሁ ግን ልትጫወቱበት ትችላላችሁ ልታባክኑት ትችላላችሁ የወንድሞቻችሁ መስዋዕትነት ዋጋ ካልሰጣችሁ የምታደርጉት መስዋዕትነት ትርጉም ካልሰጣችሁ የገጠመን ፈተና በኢትዮጵያ ውስጥ ብቻ የገጠመን ፈተና አይደለም መላቀጠ ነው እየታወቀ ነው ያለው መቀጠል ከባድ ነው ለአንዳንድ ህዝቦች በአሁን ሰዓት መቀጠል ህዝብ ሆኖ በእምነት በባህል ኖረ ማደር ከባድ የሆነበት ዘመን ላይ ነው ያለው ይሄንን ትግል ሳክሪድ መሆኑን አስበን በከባድ ኃላፊነት ካልተንቀሳቀስን መሳቂያ ነው የምንሆነው በከባድ የኃላፊነት ስሜት ህዝብን ፈርተን ይሄንን ህዝብና ታሪኩን አክብረን ካልተንቀሳቀስን በስተቀር እናበላሽዋለን ልጆችን እንሆናለን እኔ ትንንሽ አጀንዳዎችን ዲስከስ ማድረግ ማልፈልገው አማራው እንዲበቃ የምፈልገው ኃላፊነትና የኃላፊነት ደረጃ አሁን የሚጠይቀው የአእምሮና የአካል ዝግጅት የተቋም ዝግጅት እኛ ከምንፋጅበት ጉዳይ በታች ስለሆነ በላይ ስለሆነ ትኩረታችን በውስጥ ያሉ አደረጃጀቶች ላይ ምናምን የሚሰጥ ምናምን እኔ ምንም አልፈልግም ከአማራ ትግል የሚሉ መሪዎችን ነው መፍጠር የምንፈልገው አይደለም በዚህ ሰዓት በየአካባቢው ላይ ያለ በኮርና በእንትን ደረጃ ያለ አማራን የት መስዋዕትነት የሚከፈልበት ትግል ነው ጎበዝ የትም ቦታ ላይ ብትሆን በዚህ ሰዓት ላይ ኃላፊነት ነው መስዋዕትነት ነው የሚጠብቅ yes እኔ ልቅደም መባል ያለበት ጊዜ ነው እና ያ ትልቅነት ነው አባቶቻችን ሀገር እንዲያስረክቡን ያስቻለው ዊዝደም እሱ ነው ከትንሹ ጋር ትንሽ ሆኖ ከህዝብ ጋር ህዝብ ሆኖ ከዝቅታው ጋር ዝቅ ብሎ ከትልቁ ጋር ትልቅ ሆኖ ለመሻገር መፍቀር ነው እና ብዙዎቻችን በዛ ጓዳዊነት ስሜት የከፈላችሁት መስዋዕትነትና ከጎናቸው የወደቁት ልጆች ናቸው ይሄን ትግል ያቆሙት አይደለም እንዴ እናንተን የፈተናችሁ ፈተና ለኔ ክሊርሊ የሚታለፍ ፈተና ነው ግን ውጪ ላይ ያለውን መወራጨት ስመለከት በዚህ ልክ ለምንድን ነው የምንከፋው አቲቲዩድ በጣም መሰረታዊ ነገር ነው በትግል ውስጥ በነገራችን ላይ ወታደራዊ ብቃትና ቁመና ብቻ ዋጋ የለውም አመለካከት ማተር ያደርጋል አቲቲዩድ ማተር ያደርጋል የአማራ ትግል ድርጅታዊ አሰራርን መልመድ አለበት በድርጅትና በድርጅታዊ ህግና ስርዓት መመራት መቻል አለበት ህዝብን ማክበር መቻል አለበት እርስ በርስ መከባበር መቻል ያስፈልጋል አንተ ቀደም መባባል ያስፈልጋል ምንም ስልጣን የለም በአሁን ሰዓት ህልውና ነው ያለው አይዘው የእያንዳንዳችን ነገ ላይ የእያንዳንዱ አመራር ስልጣን በአማራ ህዝብ ፍቃድ እንዲመጣ ነው የምንፈልገው የእያንዳንዳችን መስዋዕትነት ስለ ወገናችንና ስለ ህዝባችን ስለ የራሳችን ተስፋ ስንል የተከፈለ እንዲሆን እናስብ እና በዚህ ሂደት ውስጥ ድርጅታዊ ፈተናዎች ያጋጥማሉ በየአካባቢው ያሉ ናቸው ነገም ያጋጥሙናል ፖስታ ቢይ ላይ ያጋጥሙናል ምንም ጥያቄ የለውም እኔና አንሙት ስለ አማራ ልንጋጭ እንችላለን ጥቅማችንን ግጭቶቻችንን ፍላጎቶቻችንን እናስታርቀው ግን ከማንን ፍላጎት አንፃር መዝነን ነው ከትልቁ የአማራ ህዝብ ፍላጎት አንፃር መዝነን ከኢትዮጵያ ሀገረ መንግስት በቀጠል ጋር አመሳክረን እንፈተዋለን የኛ ፍላጎቶች የኛ ግጭቶች ሁሉ ከዛ በታች ናቸው ከድርጅታዊ አሰራር ከህዝባችን ጣፈንታ በታች ናቸው እንፈታቸዋለን ማለት ነው እንድንፈታቸው ድል መስጠት ያስፈልጋል ለዚህ ነው በማህበራዊ ሚዲያ ጫጫታም አይፈቱም የሚፈቱት በድርጅታዊ ዲሲፕሊን ነው ድርጅቱ ግን ፕሮአክቲቭ መሆን አለበት ችግር የሚዲያ ኮንሰምፕሽን አካል ከሆነ በኋላ ምላሽ መስጠት ተገቢ ነው ይያለም ነው አዝማሚያዎችን አስቀድሞ ለግጭት የሚዳርጉ ነገሮችን አነፍንፎ እነዛን በሚገባ ምላሽና መፍትሄ እየሰጡ መሄድ የተገባ ነው አስቀድሞ የድርጅት ሚናው እሱ ነው መሆንም ስላለበት ነው ከዛ በኋላ ግን መተን አላስፈላጊ
የአማራው ትግል ውድቀት ለምንድን ነው ደስታ የሚሰጠን? አንዳንዶቻችን የተከፈለው መስዋዕትነት በራሱ ትግሉ እንድናከብረው አያደርግም ወይ? በለው የራሳችሁ ትግል ላይ ለምን ትጨክናላችሁ? ምንድነው የምታተርፉት ነገር? ገብቷችኋል? የመጣብንና የመጣንበት ያለነውን ዘመን ተረድታችሁታል? ይሄን ትግል እንደ አይን ብሌን መጠበቅ ለምን አስፈላጊ እንደሆነ ትገነዘቡታላችሁ? ግን እና ብዙ ሰዎች ይኸውላችሁ የውስጥ ችግር ስለሌለ አይደለም እዚህ ሚዲያ ላይ የማናወራው። ችግሮችን እናውቃቸዋለን አሉ ችግሮች፣ ግን እዚህ ሚዲያ ላይ የምናወራቸውና ማናወራቸው ጉዳዮች በጣም የተለዩ ናቸው። ድርጅቱ አድሬስ የሚያደርጋቸው ተቋማዊ አሰራሮች፣ ህዝባችን በተለያየ መድረኮች የሚፈታቸው ችግሮች ይኖራሉ። እነሱን ህዝብ የሚፈታቸው፣ ድርጅታዊ አሰራር የሚፈታቸው። ሚዲያው ላይ ስንመጣ ግን ትልልቅ ሀሳቦችን ዲስከስ እናደርጋለን። ያ ማለት የውስጥ ችግር የሉም ማለት አይደለም። የወንድሞቻችን መቆም እንጂ አማራን ማፍረስማ ቀላል እኮ ነው። እያንዳንዱ ሰው አማራን አንዲት ነገር በማስቀመጥ የአማራን ትግል መጠገን ቢችል የበለጠ ለአማራ ያግዛል። ማፍረሱ ታዋቂ ያደርጋል፣ ግን ደግሞ አማራን አይጠቅመውም። አመራሩ ላይ መዝመት ቀላል ነገር ሊሆን ይችላል። I think the simplest thing you can do is like ማንንም ተነስተ አመራር ላይ መዝመት ሊሆን ይችላል። ጓዶችን ማጠልሸት በአማራ ውስጥ በጣም የተለመደ መጥፎ አካሄድ ነው። በነገራችን አመራሮችን ምናምን ሲያጠለሹ መዋል ምናምን አለ። እንደዚህ አይነት አካሄድ በጣም ቅንነት የጎደለው የትውልድንና የታሪክን እንትን ከግንዛቤ ውስጥ ያላስገቡ፣ ፈተናዎቻችንን ከግምት ውስጥ ያላስገቡ ናቸው እንደዚህ አይነት አካሄዶች በእኔ እምነት። ultimately ጓዳዊነት ካለ ለምሳሌ እኔ አንድ ሰው ጥፋት ቢያጠፋ ጠርቼ ደውዬ እንደ ሚዲያም ወይ ደግሞ በሚዲያ አቅርቤ ጠይቀዋል። ኦኬ ግልጽነት እንዲኖር ምንድነው እንደዚህ ያደረከው ሰው ultimately እንዲማር እና አሻሽሎ እንዲሄድ እንደዛ ያደረጉ ችግሮችን እየፈቱ መሄድ ያስፈልጋል። አሁን ግን ያለንበት የእድገት ደረጃና ትግሉ ያለበት የእድገት ደረጃ ወታደራዊ ማህበራዊ ቁመናው ፖለቲካዊ ቁመናው ከምናወራቸው አጀንዳዎች በላይ ነው። አሁን እኛ ወደዛ ደረጃ ወርደን እነዚህን ችግሮች እንደው ኢሹ አድርገን አጀንዳ አድርገን እነሱ ላይ ጊዜያችንን ልናጠፋ አይገባም። በእርግጥም ኢትዮጵያ ያለችበት ሁኔታ አሁን አስተማማኝ ሽግግር ሊመጣ የሚችልበት እድል ላይ እዛ ትራንዚሽን ፔሪየድ ላይ ቁልፍ ጊዜ ላይ ነው ሀገሪቱ ያለችው። አማራው በዛ የስነ ልቦና ደረጃ መገኘት ያለበት ጊዜ ላይ ነው ብዬ ነው የማምነው። አሁን የሚነሱ ችግሮችን ምናምን የታችው አመራር የመካከለኛው አመራር አንዳንዶቹ ልባት ሊሰጣቸው የሚገባ በፍጥነት ድርጅታዊ አቋምና ምላሽ ሊሰጥባቸው የሚገባ ህብረተሰቡም አካባቢው ላይ በየአካባቢው ትግል ሊያደርግባቸው የሚገቡ ናቸው እንጂ ትልልቅ አጀንዳ አድርገው አማራውን በዚህና በዛ ሲያተራምሱት የሚውሉ ጉዳይ መሆን የለበትም የሚለውን ማወቅ ያስፈልጋል። ካፋብን የምንጠብቀው ፕሮአክቲቭሊ ችግሮችን አድሬስ እንዲያደርግ አስቀድሞ ሊመጡ የሚችሉ ነገሮችን መተንበይ የሚቻልበት ሁኔታ እንዲህ አይነት አዝማሚያዎች ሲኖሩ አስቀድሞ እልባት መስጠት የሚቻልበት ሁኔታ እያሰቡ መስራት በጣም የተገባ ነው። ሌላው አመራሩ ስትራቴጂክ ሊደርሺፕ እንዲሰጥ እድል መስጠትም ያስፈልጋል። በተለይ እባካችሁ የመካከለኛና የመሃል ላይ ያላችሁ አመራሮች ወይ በታች አመራሮች ደግሞ ካላችሁ በየአካባቢው በየሰፈራችሁ ያለውን ስራ ፍቱት። ችግሮችን እናንተ አድሬስ አድርጉ። ትልልቁ አመራር ደግሞ ስትራቴጂክ ጉዳይ ላይ ብቻ ፎከስ ያደርግ። በጣም ክሪቲካል ታይም ላይ ስላለን ማለት ነው። በዛ መንገድ ቢሰራበት ጥሩ ይሆናል የሚለውን ነገር እናንሳ ብለን ነው። አንሙት ነው ቀደም ከጀመርነው ወጋር አንድ ነገር እንድናነሳ ፈልጌ ነው። ለምንድነው ወታደራዊ ሽንፈት እየመጣ ሲሆን አብይ አህመድ ብዙ ጊዜ የሚያስገርመኝ ነገር አሁን ላይ ከሱሉልታም ከምን ከዛ አካባቢ ያገኘናቸው መረጃዎች ቅድም እየሰማን ነበር። በተለይ የምሽግ ቁፋሮን በተመለከተ ለምንድነው ምሽግ ቁፋሮ የመጨረሻው ትዕዛዝ የሚሆነው? በነገራችን ላይ ሌሎች መረጃዎችም አሉ ከጀነራሎቹ ጋር የተያዘ የነባጫ ደበሌንም በተመለከተ የመጡ አዳዲስ መረጃዎች አሉ። እሱንም እናነሳለን። ከሱዳን ጋር የተያዘውንም እናነሳለን። የአረብ ሊግንም መሰብሰብ እናነሳለን። አርኤስኤፍም ሌላኛው አልሳቫና ከርቷል። በቀደም የዛሬ 15 ቀን ተናግሬ ነበር። በነገራችን ላይ አልሳቫናም ሊከዳ እንደሚችል አርኤስኤፍ ኦልሞስት አሉኝ የሚላቸው ትልልቅ ጀነራሎች እየከዱ ነው ያሉት። አልቁባ ከርቷል፣ አልሳቫና አሁን ደግሞ ከርቷል። ሌሎችም ጀነራሎች በተመሳሳይ ሌላ አደጋ ውስጥ እንዳሉ ነው የምንረዳው። አርኤስኤፍ በጣም ከፍተኛ ፈተና ገጥሞታል የሚለው። ሌላው ሱዳን በራሱ ከፍተኛ የትኩረት አቅጣጫ የትኩረት ስበት እየሆነ ነው የመጣው። በተለይ
በሱዳን ውስጥ የኢትዮጵያ ጣልቃ ገብነት በአረብ ሊግ መወገዙን አንስተናልና ከዛ በፊት ግን አንሙት አድሬስ ብታረግልኝ ደስ የሚለኝ ነገር ሁሌም ወታደሩ መሬት ላይ ተሸነፈ ሲባል ከፍተኛ ስጋት መጣ ሲባል ወደ ምሽግ ቁፈራ ለምንድን ነው የሚገባው? ሌሎች ፖለቲካዊ መፍትሄዎችን ለምንድን ነው ብልጽግና የማያስበው? ለምሳሌ ሁሉ ነገር ከእጁ እንደወጣ ሲያስብ ለምንድን ነው ሌሎች ነገሮችን ለማሰብ የማይገደደው? ለምንድን ነው ምሽግ ቆፍሮ የሚለው? አዲስ አበባን የመከላከል ለምንድን ነው የብልጽግና የመጨረሻው ዲፌንስ ላይን ኦፍ ዲፌንስ አዲስ አበባ የሆነው የሚለውን ነገር እንደው ብታነሳልኝ ብዬ ነው። እውነት ለመናገር ቀደም እንዳልኩት ነው ምሽግ በመቆፈር የሚተርፍ ወንበር የሚጠበቅ ወንበር አለ ብያለሁ። ግን አይ ዶንት ኖ ምሽግ ሰሜን ኢትዮጵያ ባለፈው 5 ዓመት እኮ ታርሷል በምሽግ ያልተቆፈረ ቦታ የለም። ግን ባለፈው 3 ዓመት ያልተቆፈረ ቦታ የለም ከፋኖ ጋር ውጊያ ለማድረግ። ግን በዚህ ሂደት የተረፈ እድል የቀናው ያገዛዙ ኃይል አለ ብዬ አላስብም። ግን ስጋት አለው። ያው ግልጽ የሆነ ስጋት የምናውቀው ስጋት አለው። ሰራዊቱ ምን አይነት ቁመና ላይ እንዳለ በደንብ ያውቃል። በነገር ላይ ይሄ የጦር ጠበብቶች ምክር አለ። ደካማ ስትሆን ጠንካራ መስለህ ቅረብ ያ ነውና የምስራቅ የአፍሪካ ቀንድ ህዝቦች እንኳን ደስ አላችሁ ጠባቂ ኤሊት ፎርስ ተመረቀላችሁ ተብሎ ነበር። ለአፍሪካውያን ሁሉ ነው እንግዲህ ጠባቂያችሁን። እንግዲህ ይሄ ውስጥህ የሚናገረው ነገር አለ። አልበላሽ ምን አመጣው ይላል ያገሬ ሰው። ጠንካራንን ኃይል ግንብተናልን ምን አመጣው? በዙሪያውን በሙሉ 3 ዓመት ሙሉ ሊያሸንፈው ያልቻለውን ጦርነት እየተከታተልን ያለነው። ኢንፋክት እየተሸነፈበት ያለውን ጦርነት እየተከታተልን ብላቴ ላይ እኮ በኢትዮጵያ ትልቁን ኤሊት ፎርስ አስመረቀን ተብሎ እኮ የዛሬ 2 ዓመት ተኩል ተነግሮ ነበር። የትቀረ የታለ ያ ኃይል የለም። ስለዚህ በምሽግ በመቆፈር ህብረተሰብን በሚሊሻ መልክ አደራጅቶ ህዝብን እንደ ህዝብ በዘረኝነት በመቀስቀስ ነገሌ መጡባችሁ ያሉ ጥላቻን በመስበክ ወንበራችሁን ጠብቁ ያገኘውን እድል ጠብቅ እየተባለ ህዝብ ተለይቶ አዚፍ የሀገር የሥርዓት ያንድ ህዝብ ሆኖ መኖር የሚችል ይመስል የሚደረገው ቅስቀሳ ሁሉ ፍሬ የሚያፈራ አይደለም። ይሄንን አልፎ እኛን አልፎ አዲስ አበባ ይገባም እዚህ አልፎ እዚህ አይደረግም የሚለው ባለፈውም ስንሰማይ ነበር። ስለዚህ አሁንም ትልቅ የስልጣን ስጋት ይመጣብኛል የሚል ነው። አጠቃላይ ከአፋር ከትግራይ ከአማራ ያገዛዝ የገባበት ቅራኔ ወደዛ የሚገባው ሰራዊቱ በሙሉ ዛው እየቀለጠ የሚያልቅበት እያለቀ ያለበት ስለሆነም በተለይ ደግሞ ትብብሮች የሚመጡ ከሆነ ደግሞ ሌላም የበለጠ ስጋት ጨምሮበታል። ስለዚህ እነዛ ስጋቶቹን መተንፈሻ ይፈልጋል ወይ በንግግር ወይ በመሳሪያ ግዢ ወይ ደግሞ ቅድም እንደምትለኝ ለምሽግ ቁፋሮ በዚህ ለመተንፈስ ይሞክራል ብዬ ነው ማሰብ። ውጥረት ስላለ ከዚህም ያለፈ እኮ ያደርጋል ብለን እኔ እናንተ ሐሳብ አቅርበናል። ገና የሌላ የሪፈረንደም የምን ጥያቄ አጀንዳ ሁሉ ማስነሳቱ አይቀርም። ማጻፍ ይጀምራል፣ ማስነገር ይጀምራል። አለ ልክ የሆነ ውጥረት ሲመጣ ወደፊት የሚያመጣቸውና እንዲናገሩ የሚያደርጋቸው ለቃለ መጠይቅ የሚያመቻቻቸው ግለሰቦችም አሉ። እና ምናልባትም እንግዲህ ሰሞኑን እና የኦህዴድ የናባዱላ ቡድን ከኦነግ የነሌንጮ ለታ ቡድን ከነዛ እየወጡ እንዲናገሩ እንዲያስፈራሩ ህዝብ እንዲቀሰቅሱ ማድረጉ አይቀርም። ያደርጋል ይሄንን ያደርጋል። ምክንያቱም የጨነቀለት ከሚደረጉ ነገሮች መካከል እናውቃለን እኮ በተለያዩ አጋጣሚዎች ላይ እነዚህ ሰዎች እየወጡ እንዲናገሩ የተደረጉበት ሁኔታ እናስተውሳለንና እኔ የዚህ አካል አድርጌ ነው የምመለከተው። ትንግርቱ እንዳልከው በምሽግ ፖለቲካዊ መፍትሄ ለምን አይፈልግም? ፖለቲካዊ መፍትሄ ሊፈልግ የሚችል አይደለም። ጦርነት ነው፣ ሌላ አጀንዳ የለም፣ ሌላ ፖለቲካ የለም። ግዢው ጦር መሳሪያ ነው፣ ግዢው ጥይት ነው፣ ግዢው አሁን ለዛ እኮ ነው በደብ ፋኖ እየታጠቀ ያለው በዚህ አገዛዝ አቅራቢነት
በከፍተኛ ደረጃ ፋኖ እየታጠቀ ያለው በዛ ምክንያት ግዥ ያለ ብድርም እየተከደ ባርተርም እየተደረገ ብድር በምንድነው የምትለው አገሪቱ አገኘሁት ሰራሁት በምትለው የውጭ ምንዛሬ መሳሪያ ነው የሚገዛው። ስለዚህ ሰላምና ሌላ የፖለቲካ መፍትሄ የሚባለው ነገር ያመጣዋል የሚል እምነት በእኔ በኩል የለኝም። ይሄንን ግን በተለይ 50 ዓመት አደቀቅናቸው 100 ዓመት እንትናናቸው ሰበርናቸው እንዳይነሱ አደረግናቸው የሚል የፖለቲካ ትርክት የሚያራምድ አካል ከጦርነት ውጭ ሊያስብ አይችልም። እንዳትነሳ በማድረግ ነው የሚያምነው። ስለዚህ ትግራይን እንዳይነሳ አድርጓለሁ ብሎ ነበር፣ የተሳካለት አይመስለኝም። አሁንም አማራን ለዘላለም እንዳይነሳ አድርጓለሁ ብሎ እየሰራ ነው፣ የሚሳካለት አይመስለኝም፣ የሚሳካለትም አይችልም። ይሄ ይቀጥላል። የተቃወመው ሁሉ ይሄንን ነው የሚያደርገው። ስለዚህ ከምን ጊዜውም በላይ የህዝብ ብሶት አጠቃላይ ጫናና ጭቆና የት እንደደረሰ እየታየ ነው። ኦሮሚያ ላይ እንኳን እየሆነ ያለውን እየሰማን ነው። ስንት ነገር ስንት ቦታ ስንት ነገር እየሆነ ነው። በየተቋሙ ዝቅጠት ገጥሞታል። ዝቅጠቱ የቆየ ነው። እንደመጣ ጀምሮ የመጣ ያለፈው 6-7 ዓመታት ቲፒካል መገለጫ ነው። ግን ይሄ ዝቅጠት አሁን ራሱንም ሊበላው እንደሆነ ያውቃል። ውስጡም ዙሪያውም ቀጠናውም አጌንስት ሂስትሪጅም አጌንስት ከዚህ አገዛዝ ከዚህ ቡድን በተቃራኒ ተሰልፏል። ውስጡ ጭምር ነው። የራሱ ፖለቲካ መዋቅርም የራሱ የጸጥታ መዋቅርም እኔ ውስጡ ነኝ ብሎ የሚያስበውም ህዝብ ጭምር በኦሮሞ ህዝብ ስም ነው የሚምለው የሚያጭበረብረው። እዛም የኦሮሞ ህዝብ ያለበትን ፈተና ያየ ነው እየሰማ ነው። ስለዚህ አገዛዝ እዛ ላይ ያለ አገዛዝ ነው ለማለት ፈልጌ ነው። ምናልባት ወደ ሱዳን ከወሰድከን ካይሮ አርኤስኤፍ የተባበሩት መንግስታት ያነሷቸው ነጥቦች አሉ፣ ወደ እነሱ እንመጣለን። አንሙት ከዛ በፊት የህክምና ማሽኖችን በኮንትሮባንድ ወደ ሀገር ውስጥ በማስገባት በተመለከተና ከዛ ጋር ተያይዞ ስለ ባዶ ቼክ የተነሳ ነገር አለ። ጀነራል ባጫ ደበሌና የአብ ሜዲካል ሴንተር የገቡበትን ውዝግብ ተከትሎ ዛሬ ሜይ 11 2026 ዓ.ም መሰረት ሚዲያ ይዞት የወጣውን ሪፖርት ነበር እና ሪፖርቱ የሚያሳዝንም የሚያስቅም ነው። የሚያስቀው ያው በባዶ ቼክ ባጫ ደበሌ የደረሰባቸውን ነገር በተመለከተ ግን ያው ሀገሪቱ ያለችበትንም ሁኔታ እንዴት ስቴቱ ካፕቸር እንደተደረገ የኦህዴድ ባለስልጣናትን ሽሚያ፣ ዝርፊያ፣ ሌብነት ያው እንደምትሰሙት እንደምታዩት ነው። የኦህዴድ ዝርፊያ ማለት አስረጅም መረጃም የሚፈልግ መስሎ አይሰማኝም። ህዝብ የሚታዘበው ሀገር የሚታዘበው ኢትዮጵያ ህዝብ የሚያወራው ነው በየለቱ። ምንም ተአምር አይደለም ለኔ የሌብነታቸው ምናምን በተመለከተ ማለት አቃቸዋለሁ ነው። ኦህዴድና ሌብነትን ፍጹም ነጣጥሎ ማየት የሚቻል አይደለም። ሀገርን ሲዘርፍ የኖረ ስብስብ ነው። ምንም የሚገርመኝ አይደለም። አሁን በሀገር ላይ እንግዲህ ሌላው ከሌብነቱ ባሻገር ጦርነት ይዞ መምጣቱና ህዝብን ለማጥፋት መነሳቱ ነው ለየት የሚያደርገው ነገር ብዬ ነው የማስበው። ሌብነቱን በተመለከተ ግን እንደው አንድ ማሳያ ከሆነ በሚል ነው አንድ ሙቴንን የምናነሳው። ዛሬ በምርመራ ዘገባችን ይላል መሰረት ሚዲያ የምንዳስሰው በጀነራል ባጫ ደበሌና በአብ ሜዲካል ሴንተር ተወካይ መካከል በተፈጠረው እጅግ አነጋጋሪ የሆነውን የገንዘብና የህግ ክርክር ነው ይላል። ጉዳዩ እንደዚህ ነው በሚል ነው የሚጀምረው። ስለዚህ ሙሉን አነበውና አንድ ሙት ሐሳብ ተሰጥበታል። አዲስ አበባ ፖሊስ ባካሄደው ጥልቅ ምርመራ በግል የህክምና ዘርፍ ላይ ተሰማራው ይህ ተቋም 40 የኩላሊት ማጠቢያ ወይንም ኩላሊት ዳያሊሲስ ማድረጊያ ማሽኖችን ከውጭ ሀገር ወደ ኢትዮጵያ ለማስገባት የሚያደርገው ጥረት ውስጥ ጀነራል ባጫ ደበሌ ያላቸውን ከፍተኛ የመንግስት ግንኙነት በመጠቀም 18ቱን ማሽኖች እንግዲህ ከ40ው ማሽኖች 18ቱ ማሽኖች ያለምንም ቀረጥ እንዲገቡ ለማድረግ ተስማሙ። ማነማ ባጫና ይሄ ሜዲካል ሴንተር ማለት ነው። ባጫ ምን ሊያደርግ ያለ ቀረጥ እነዚህን የኩላሊት ማጠቢያ ማሽኖች ሊያስገባ። ለዚህም ድጋፍ አገልግሎት ተቋሙ ለጀነራሉ 11 ሚሊዮን ብር እንዲከፍላቸው በሁለት ወገኖች መካከል ስምምነት ላይ ተደርሶ ስራው ቢጀመርም ማሽኖቹ በቦሌ ዓለም አቀፍ አየር በኩል ሲገቡ ያልተጠበቀ ክስተት በመፈጠሩ ሁለቱ ወገኖች መካከል ያለው ግንኙነት ሊሻክር ችሏል። ምንድነው የተፈጠረው? እንግዲህ ባጫ ስልጣኑን ተጠቅሞ እነዚህን ኩላሊት ዳያሊሲስ ማድረጊያ 18 ማሽኖች ያለ ቀረጥ ሊያስገባ
እነሱ ደግሞ 11 ሚሊዮን ብር ሊከፍሉት ነው የተስማሙት። በኋላ ከ18ቱ የኩላሊት ማጠቢያ ማሽኖች ጋር ተያይዞ አንድ የሲቲ ስካን ማሽን በተጨማሪ መግባቱን ይሰማል። ማን? ባጫ ደበሌ 18ቱን አስገብቷል፣ ከሱ የሚጠበቅበትን አድርጓል። 18ቱ የኩላሊት ማጠቢያ ማሽኖች ሲገቡ ግን አብሮ የሲቲ ስካን ማሽንም ተቀላቅሎ እንዲገባ ተደረገ። አሁን ብዙዎቻችሁ ይሄንን ጉዳይ ኤኒዌይ በኋላ ሐሳብ እንሰጥበታለን። መግባቱን ይሰማና ይሄንን አልተስማማንም፣ ከተደረገው ስምምነት ውጪ በመሆኑ ተጨማሪ ክፍያ ካልተፈጸመልኝ ማሽኖቹን አላስወጣም በሚል ባስነሱት ቅሬታ ማንነው ማሽኖቹን አላስወጣም የሚለው? ተጨማሪ ክፍያ ካልከፈላችሁኝ እየወጣ የአማራ እናት ዳግም እንዳትወልድ ሲል የነበረው ሲፎክር የነበረው ጀነራል አሁን ኤርትራን በባሌም በቦሌም እንመልሳለን ሲል የነበረው ባጫ ደበሌ የኢትዮጵያ አምባሳደር በኬንያ እና በርካታ ሌላ የጥቁር አንበሳ ሜዳ የተሸላሚ ምናምን የሚለውን ማዕረግ ደግሞ እናንተ ደማምሩበትና ስሙት። ክፍያ ካልተፈጸመልኝ ማሽኖቹ አይወጡም በሚል ባስነሳው ቅሬታ ምክንያት በሁለት ወገኖች መካከል ጠብ ሊፈጠር ቻለ ነው። የተቋሙ ተወካይ የሆኑት ወይዘሮ ትዕግስት አበበ ጀነራሉ የጠየቁትን ተጨማሪ ክፍያ ብቻ ሳይሆን ቀደም ሲል ለተደረገው ስምምነት ይከፈል የነበረውን ክፍያም አልከፍልም በማለታቸው ጀነራል ባጫ ደበሌ በእጃቸው የሚገኘውን እንደ ዋስትና ተቀብለው የነበረውን 5,500,000 ብር የሚይዘውን የደረቅ ቼክ ወደ ባንክ በመውሰድ እንግዲህ ይጠብቁ የነበረው 11 ሚሊዮን ነው። እቃው ከገባ በኋላ ቀሪው 5,500,000 ብር ሊከፈላቸው ነው አቶ ባጫ ወይንም ጀነራል ባጫ። በኋላ የተጻፈለትን የ5 ሚሊዮን ብር ቼክ ይዞ ባንክ ይሄዳል። ይሁን እንጂ የኢትዮጵያ ንግድ ባንክ በቼክ ቁጥር ሲዲ 4803 5416 እና ሲዲ 4803 5417 በወቅቱ ወደ ባንክ ሲቀርቡ በሂሳቡ ላይ የነበረው ቀሪ ተቀማጭ ገንዘብ 0.89 ሳንቲም ብቻ በመሆኑ በማረጋገጡ ወይዘሮ ትዕግስት ላይ የወንጀል ክስ እንዲመሰረት ምቹ ሁኔታ በፈጠረለት። ቼኩን ሊሰረዝር ባጫ ባንክ ሲሄድ ቼኩ ላይ የተጻፈለት ቼክ ያለበት የአካውንት ቁጥር ላይ ያለው ገንዘብ አንሙት ከአንድ ብር በታች 89 ሳንቲም ነው። በዚህ ምክንያት ባጫ ወደ ፍርድ ቤት ክስ ይዞ ሄደ። እንግዲህ ይሄ ሁሉ ሂደት የኦህዴድን ትክክለኛ ባህሪ ያሳያችኋል ነው። በህገወጥ መንገድ ማስገባቱ ምናምን እነዚህ አይደሉም። እንግዲህ ፍርድ ቤት ድረስ መሄዱ ስርዓቱን እንዴት አይነት ስርዓት እንደሆነ እንድትረዱት ግልጽ ማሳያ ያመጣላችኋል ብዬ ስለምፈልግ ነው። ፍርድ ቤት የቀረቡት ሰነዶች እንደሚያሳዩት የፌደራል ፍትህ ሚኒስተር በወይዘሮ ትዕግስት አበበ ላይ በ1996 ዓ.ም በወጣው የኢፍሪ ወንጀል ህግ አንቀጽ 693 ንዑስ አንቀጽ 1ን በመጥቀስ በቂ ገንዘብ ተቀማጭ በሌለበት የሂሳብ ቼክ ላይ ወንጀል ክስ መስርቶባቸዋል። ይህ የህግ ክርክር በፌደራሉ ከፍተኛ ፍርድ ቤት የልደታ ምድብ ችሎት የቀጠለ ቢሆንም ከህግ ሂደቱ ጎን ለጎን ከፍተኛ የመንግስት ባለስልጣናት ጣልቃ በመግባት ጉዳዩን በሽምግልና ለመፍታት ጥረት እያደረጉ መሆኑ ተሰምቷል። አሸማጋይ ሆኖ የመጣው ማን ነው ደግሞ? በተለይም የቀድሞ የህዝብ ተወካዮች ምክር ቤት አፈ ጉባኤ የነበረው አቶ አባዱላ ገመዳ በጀነራል ባጫና በተቋሙ ተወካይ መካከል በመግባት ጉዳዩን በስምምነት እንዲያልቅ እያደራደሩ እንደሆነ ምንጮቻችን ጠቁመዋል ይላል። ሌሎችም ይሄም አልፎ ከጉዳዩን የያዙት አቶ ዳኛው አቶ ፈይሳ በዳዳ በሳይቀሩ ተከሳሿ ከጀነራሉ ጋር ስምምነት ላይ ካልደረሰች እስከ 10 ዓመት ሊያደርስ የሚችል እስራት እንደሚጠብቃት በመግለጽ በሽምግልና ውስጥ እጃቸውን እንዳስገቡና እዚህ የመንግስት መረጃ ምንጮች እነዚህ የተላኩልን የመንግስት መረጃ ምንጮች ያመለክታሉ ነው የሚለው። ሴትዮዋ ከዚህ ጋር ተያይዞ በፖሊስ ቁጥጥር ውላ አንሙት የአዲስ አበባ ፖሊስ ኮሚሽን በተለምዶ 3ኛ ፖሊስ ጣቢያ ተብሎ በሚጠራው ስፍራ ለ45 ቀናት ያህል በእስር ላይ ከቆዩ በኋላ በከፍተኛ ፍርድ ቤት በኩል በተፈቀደላቸው ዋስ አማካይነት ከእስር ተለቀው ክርክራቸውን በውጭ ሆነው ለመቀጠል መቻላቸውን ሰምተናል። በዚህ ሂደት ውስጥ እንግዲህ ሽምግልና ገብተዋል እና አባዱላ ምናምን ለማስታረቅ እየተሞከረ ነው። ሴትዮዋ 11 ሚሊዮን ብሩን እንድትከፍል ከፍተኛ ጫና እየተደረገባት ነው። ምን ይነግርሃል? እኔ ነውር አይደለም ይሄ። በኦህዴድ ቤት በኩራት የህግ ክርክሬን አሸነፍኩኝ ብሎ ፌስቡክ ላይ እንደሚለጥፋት ዘይንዶፍ ዘዴ ደግሞ ምንም አትጠራጠር።
ምን አይነት ሰዎች እንደሆኑ ግን አጠቃላይ ሀገሪቱ ስላለችበት ሁኔታ ይሄ ነገር ይነግራችኋል ወይ? አጠቃላይ ምን እየተካሄደ እንዳለ በሀገሪቱ ውስጥ እንደው ትንሽዬ ግንዛቤ ይፈጥርልናል ወይ? አንሙት ምንድነው የተረዳው ከዚህ ነገር ከዚህ አጠቃላይ ዘገባ? ያው ቀድም እኔ ለመናገር ታዝናለህ። ማንም ለሀገሩ ቀና እንደሚያስብ ሰው በጣም ያሳዝናል። ኢትዮጵያ በእነዚህ ሰዎች እጅ ላይ መውደቋ ያሳዝናል። ይሄ ምናልባትም በነገር ላይ ነው ትንሹ ነገር ሊሆን ይችላል። ሰዎች እኮ የዝቅጠቱ ደረጃ የሙስናው ደረጃ ሰዎች እኮ የእጅ ስልካቸው ላይ የ100 ሚሊዮን እና 150 ሚሊዮን እያሳዩ መፎከር የተለመደ እኮ ነው አዲስ አበባ ውስጥ። የሙስናው አይነትና ደረጃ በጣም 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 የተለየ ነው። አሁን አገር እየተዘረፈ ነው ሲባል ሴትዮዋ ቀረጥ ብትከፍል ያ ገንዘብ ለመንግስት የሚገባ ነበር። ባጫ ደግሞ ለመንግስት ከሚገባ ለኔ ይግባ 11 ሚሊዮን ምናምን ብር 11 ሚሊዮን ብር ለኔ ይግባ ለመንግስት እንዳይገባ መንግስትን እኔ ስለማቀው ቀረጥ እንዳትቀርጥለዋለሁ ነው። ስለዚህ እዚህ ላይ ይኸውልህ ኢቭን ወንጀል እንኳን አልሆነም ይሄንን የሰማ ያየ ፖሊስ አቃቢ ህግ መንግስት አልከሰሰውም አይከሰውም። ደረቅ ቼክ ጻፍሽ ተብላ እሷነች እንደውም እስከ 10 ዓመት ታስራለች እየተባለች ያለችው የመንግስትን ገቢ በማሳጣት ታውሎ እኮ ነው 11 ሚሊዮን ብር ሊቀበል እኮ ነው ከሴትዮዋ እጅ ላይ። ይሄ ገንዘብ ፎርዛት ማተር ይሄ መሳሪያ የኩላሊት እጥበት መሳሪያ በጣም ምን ያህል ኢትዮጵያ ውስጥ ምን ያህል አስፈላጊ እንደሆነ ይታወቃል። ተጨማሪ ገንዘብ ካልከፈላችሁ አይገባም። ጉምሩክ ማስወጣትና ማስገባትም እቃ ጉምሩክ የገባ እቃ ማስወጣትና መፍቀድና መከልከልም የነዚህ ሰዎች የግለሰብ ነው፣ የመንግስት አሰራር አይደለም። ይሄ ሰውዬ ከፈቀደ ይወጣል እቃው፣ ካልፈቀደ እዛው ጉምሩክ ይቀመጣል ማለት ነው። መንግስት ነው ወይ ያለው? ስለዚህ ማን ነው መንግስት? በየሰፈሩ ትናንሽ መንግስታት ቆመዋል ማለት ነው። ተቋማትን እንደልባቸው የሚያደርጉ አንድ ስልክ ደውለው የፈለጉትን ስራ የሚሰሩ። ስለዚህ ስቴት የሚባለው ነገር መንግስት የሚባለው ነገር ተቋም እንደ ተቋም በግለሰቦች ሪኮሜንዴሽን የሚመራበት ሀገር ሆኗል ማለት ነው። በግለሰቦች በውጫዊ ግለሰቦች ሐሳብ ሰጭነት እሱ ከፈቀደ እቃ ይወጣል፣ ካልፈቀደ አይወጣም። እሱ ከጠየቀ ቀረጥ ይቀረጣል፣ ካልፈቀደ አይቀረጥም። አገሪቱ እኮ ያለ ቀረጥ የሚገቡ ምርቶች አይነቶች ዝርዝር አላት። ይሄ እቃ ከነዛ ዝርዝር ውስጥ ከሌለ መቀረጥ ካለበት መቀረጥ አለበት። ወይራስ እንዳይቀረጥ ማድረግ ይችላል ተቋሙ። የመቅረጥ ኃላፊነት ሀገራዊ ኃላፊነት ተቋማዊ ኃላፊነት የተሰጠው ተቋም የሆነ ግለሰቦች እነባጫ ከደወሉ አይቀርጥም፣ ቀረጥ አይቀርጥም። የማይፈልጉት ሰው ከሆነ ቃ ያስመጣ ያለው ደግሞ ከፈለጉ ደግሞ ጥፍ ድርብ አድርገው ይቀርጣሉ ማለት ነው። ስለዚህ የሚያሳስረው መታሰርም ያለበት ይሄ አጀንዳ ሆኖ ይያለ እንዴት ባዶ ቼክ ተሰጠኛለች የሚል ነገር ነው። ፍርድ ቤት ደርሶ ጭራሽ አሸማጋይ ተገብቶ ኦህዴድ ያሸማግላል፣ ወንጀልን ያሸማግላል። አሁን ጉዳዩ እሱ ያለ ኃላፊነቱ መጥቶ ቀረጥ የሚቀረጥበት የመንግስትን ገቢ ማሳጣቱ የመንግስታዊ ተቋም ስራን ተክቶ መስራቱ ሲፈቅድ አስወጪ ሲፈልግ ከልካይ ሆኖ መቅረቡ ይሄ ሳይሆን ወንጀሉ እሷ ከሱ ጋር በመጣላቷ ደረቅ ቼክ የሚለው ለመክሰስ ተመቸው። ምክንያቱም ያኛው ምናልባት
አልተመቼ ይሆናል ለግለግስ ውል የለው ይሆናል። ስለዚህ ቀላሉ መንገድ ዘገባውም እንደሚያሳየው ደግሞ በማስረጃ የቀረበ ዘገባ ነው። በጣም ድንቅ ዘገባ ነው መሰረት ሚዲያ የሰራው። በነገራችን ላይ የባንክ አጠቃላይ ሁሉም ሰነዶች ተያይዘዋል። ሐሜት አይደለም ማለት ነው። ልክ ነው። በትክክል በማስረጃ የምርመራ ዘገባ ውጤት ነው። ኢትዮጵያ እዚህ ላይ ሆናለች። እንግዲህ ይሄ ምናልባት ትንሹ ነው። ሰራዊት የሚያዝ ኦህዴድ ጀነራል፣ የኦህዴድ ባለስልጣን፣ ኦህዴድ ያፈራሽ ባለሀብት ምን ሲያደርግ ውሎ እንደሚያደርግ የአገሪቱ ግዢዎች አገሪቱ በአመት በመቶ ቢሊዮኖች 98 ቢሊዮን ብር አይደል እንደ መቸለት የሰማነው ጠፋ ተብሎ ተበላ ተብሎ በሙስና 98 ቢሊዮን 78 ነው። እንዴት 98 ላላችሁ እንከሳችኋለን። 78 ቢሊዮን ሰራተኛውንም አባረሩት። ሙስናው ይሄ ግዢው በቢሊዮኖች በመቶ ቢሊዮኖች ኢትዮጵያ ብዙ ነገር ትገዛለች። ያንን ሁሉ እየተዘረፈ ዱባይ፣ አውሮፓ፣ አሜሪካ ሀብት ንብረት እየተከማቸ ነው ያለው። ሁለት ቤት ዱባይ ያለኝ የማይል የኦህዴድ ሰው አታገኝም። ሁለት ቤት ገዛሁ ዱባይ፣ አውሮፓ እንደዚህ ያደረኩ፣ አሜሪካ እንደዚህ ያደረኩ የማይል የኦህዴድ ሹም እና ጀነራል አታገኝም። ዱባይ ስለሚገዛው ቤት ሳይሆን ስላጠቃላይ ህልውናው የሚታገለው የአማራ ህዝብ፣ የትግራይ ህዝብ፣ የአፋር ህዝብ፣ የኢትዮጵያ ህዝብ በጠቅላላ ደግሞ ሌላ ጉዳይ ላይ ነው። ስለዚህ የሚጠበቅ ነው። የሥርዓቱ ዝቅጠት የመጨረሻው ወለሉ ላይ በደንብ እየረገጠ ስለሆነ ዝቅጠቱ ልክ ዛሬ በሚራቡ ልጆች፣ ዛሬ ትምህርት ቤት የተዘጋባቸው ልጆች በእነሱ ፊት ነው እንዲህ ያለ ዝርፊያ እየተደረገ ያለው። ይሄንን ለማለት ነው የምችለው ወንድም አለ። አመሰግናለሁ አንሙት። እንግዲህ የኦህዴድን ሌብነት በተመለከተ ዝም ብሎ ከፍትህ ውጭ እንደው በማብራራት ጊዜያችንን ባንገል ጥሩ ነው። ሀገሪቱን ወደ እንግዲህ ታዬ ታስታውሳላችሁ አይደለም? ሰብስቦን የተወሰነማ ሰረቁ ግን እንዳይበዛ አለን ብሎ ሲናገር ምን እንደሆነ ሀገሪቱ ውስጥ ካፕቸሩ ምን ያህል እንደሆነ የካፕቸሩ ልክ ሌብነቱን ልክ እና ጥልቀት በደንብ ትረዳላችሁ። ፓርላማ ላይ ክርስቲያን ታደለ የጠቅላይ ሚኒስትሩን የሀብትና የገንዘብ ምንጭ በተመለከተ ላነሳው ጥያቄ እኮ ብዙዎቹ በጣም ተገርመው እንደዚህ አይነት ጥያቄ የሚጠየቃል እንዴ ከየትስ ብናመጣ ምን አገባህ የሚሉ ሰዎች ናቸውና ኦብቪየስሊ ሀገሪቱ ያለችበትን እና የሀገሪቱ ውስጥ እየሆነ ያለውን ነገር የሌብነቱን ልክ እንደዚህ በአሃዝ ለማስረዳት ከባድ ነው። እኔ አሁን 11 ሚሊዮን ብር ስናወራ በልባጫ ለአንድ ትሪፑ ወደ አቡዳቢ ሲሄድ ሞስት ፕሮባብሊ የሚያወጣው ገንዘብ ነው። ከዛ የተለየ ብዙ ቁም ነገር ነው ብዬ አይደለም ይሄን ገንዘብ ማወራው። በትሪሊየን የሚቆጠር ገንዘብ ነው እየተዘረፈ ያለው ሀገሪቱ ላይ። እያንዳንዳቸው ጀነራሎች የራሳቸው የወርቅ ማዕድን ስፍራ አላቸው፣ ብረት አስመጪ ናቸው፣ የአሉሚኒየም ተቋማትን ገንብተዋል፣ ፋብሪካዎች አላቸው። በቀደም እያሳየዋቸዋል፣ ሰምታችሁትም ማታውቁት ጀነራል ሁላ የፋብሪካ በፋብሪካ ሆኗል። የራሳቸው የማዕድን ስፍራ አላቸው፣ ወታደሮች እያስጠበቁ ማዕድን ያወጣሉ። በዛ መንገድ ስቴቱ ሀገሩ ሙሉ ለሙሉ ካፕቸር የተደረገ ነው። አጠቃላይ ትግሉ የኢትዮጵያ ተቋማትንም የኢትዮጵያን ሕዝብንም ከዚህ አይነት ጥፋት ለመታደግ የሚደረግ ትግል መሆኑን መገንዘብ ያስፈልጋል ማለት ነው። ሌብነቱ ግን አሁን ለእናንተ ብነግራችሁ እናንተንም አያስገርማችሁም ማለት ነው። በየዕለቱ የምታዩት ነው። ከተማ ውስጥ የምትኖሩበት ህይወት ነው። በየሄዳችሁበት ተቋም ምን እየተጠየቃችሁ እንዳላችሁ ታውቁታላችሁ። መታወቂያ ፈልገህ ብትሄድ በ100 ሺህ ነው የምትጠየቀው። ግብር ልትከፍል ስትሄድ በ100 ሺህ ነው የምትጠየቀው። በግልጽ ሰው አግተው ገንዘብ ድርድሩ የሚካሄደው በባንክ ነው። እንደዚህ አይነት ነውርን እኮ ነው ስርዓት አድርገው የገነቡት እነዚህ ሰዎች። ስለዚህ የሌብነቱ የአሃዙ መጠን ምንም የሚያስደነግጥ አይደለም አሁን ባለው ሁኔታ ማለት ነው። ይልቅ ሁሉን ነገር እርግፍ አድርጎ እነዚህ ሰዎች የሚያደርሱትን ጥፋት ሁሉ ሙሉ ለሙሉ እንትን ብሎ ቆራጥ የሆነ ትግል ማድረግ ነው። ከዛ ውጪ ሀገር ይኖረናል ብሎ ማሰብ አይቻልም። ተቋማቶቹም የኛ አይደሉም፣
ሀገሪቱም የኛ አይደለችም፣ ሀብቷም የህዝቡ አይደለም። ሁሉ ነገር የዚህ ስብስብ ነው። ይሄ ስብስብ ደግሞ ፕሪዳተር ነው፣ አያመርትም እና ሌሎች የለፉበትን እና የሰሩትን ነው እያደማ የሚበላው፣ እያደነ ነው የሚበላው። ከዛ ውጭ ሌላ አይነት ባህሪ የለውም። በዛ መንገድ ብቻ የሚገለጥ የሌብነት ቡድንና ስብስብ ነው። ኤኒዌይ ይሄንን ካልን በኋላ እንሙት ወደ እንደ መውጫ የሱዳኖችን ጉዳይ እናንሳ። አረብ ሊግ ተሰብስቦ ነበር። ፈውዚያ ቢንት አብዱላሂ ዘይናል ስብሰባውን መርታለች። 165ኛው ኢመርጀንሲ ሴሽን ነው የተካሄደው። ኢትዮጵያ በሱዳን ላይ ያደረገችውን ጣልቃ ገብነትና በሱዳን ላይ የፈጸመችው ወረራ ላይ የተመካከረው አስቸኳይ ስብሰባውን የጠራው የሱዳን መንግስት ነው። በሱዳን መንግስት ጥሪ መሰረት ነው ስብሰባው የተካሄደው። ስብሰባውን የመሩት በኢማድ አድዋዊ ስብሰባው ኮንቬን እንዲደረግ ለአረብ ሊግ ጥሪ ያቀረቡት ኢማድ አድዋዊ ናቸው። የሱዳን አምባሳደር በካይሮ እና በአረብ ሊግ የሱዳን ተወካይ ናቸው። ይሄንን ተከትሎ እንግዲህ የተያዘው አቋም በጋራ የሱዳን ስቴቢሊቲ የሁላችንም አቋም ነው። በሱዳን ሱዳን ሉዓላዊነት ተጠብቆ የሀገራዊ አንድነቷ ተጠብቆ ሱዳን ውስጥ ያለው ችግር እንዲፈታ የቅድሚያ ሰተን እንሰራለን የሚል ነው። የትኛውም ሀገር በተለይ ኢትዮጵያ በሱዳን ላይ የምታደርገውን ጣልቃ ገብነት ሁሉ ስለ ሱዳን ሰላምና ስቴቢሊቲ ስንል ከሱዳን ጎን እንቆማለን የሚል አቋም የተስተጋባበት ሆኖ ተመልክቷል። እንግዲህ ሰሞኑን አንሙት የአውሮፓ ህብረት፣ የእንግሊዝ መንግስት፣ ሌሎችም ዩናይትድ ኔሽንን ጨምሮ አሜሪካን ጨምሮ በርካታ ሀገራት በኤርትራ፣ በሶማሊያ እና በሱዳን ላይ የኢትዮጵያ መንግስት የሚያደርገውን ጣልቃ ገብነትና ዛቻ እንዲያቆም የቀጥታ ማስጠንቀቂያ ሰጥተዋል። ያ ማስጠንቀቂያ ብቻ አይደለም። አሁን ደግሞ በሱዳን ውስጥ ያለው ጣልቃ ገብነትን በተመለከተ ከፍተኛ እንቅስቃሴ ነው ያለው። በነገራችን ላይ ዛሬ ፈረንሳይ አምባሳደር የፓርላማ ሰብሳቢ ናቸው ሱዳን ተገኝተው ነበርና በዛ ላይ በቀጣይ የሚመጣውን የፈረንሳይን የውጭ ጉዳይ ሚኒስትር ጠቅሰው እንደዚሁም የእንግሊዝ ውጭ ጉዳይ ሚኒስትር፣ የጀርመን ልኡካን ወደ ሱዳን ይመጣሉ እና ሁሉም በፓርላማቸው አርኤስኤፍን በሽብር ለመክሰስ ለመወንጀል የሚያስችል ረቂቅ እያስገቡ እንዳሉ ወደ ፓርላማ ተናግረዋል። እንቅስቃሴውን ስትመለከት አድንሙት ዞሮ አርኤስኤፍን የመወንጀል እንቅስቃሴዎች ያሉ ይመስላል። ከዚህ ጋር ተያይዞ በሱዳን ላይ ጣልቃ የሚገቡ ሀገራት በከፍተኛ ስጋት ውስጥ ነው ያሉት። አንዳንዶቹ ራሳቸውን ለማሸሽ ጥረት እያደረጉ ነው ያሉት እና አብይ አህመድም ትናንትና ጅቡቲን አሸማጊን ብለው ከሱዳን ጋር ማሊክ ሀገርን በጅቡቲ አግኝተዋል አብይ አህመድ። በዛም ያደረገው ንግግር ላይ በሱዳን ጣልቃ እንደማይገባ ማረጋገጫ ለመስጠት ፍላጎት እንዳለው ነው የተናገረው። ግን ደግሞ በሱዳኖች በኩል ታማኝነት ያገኘ አይመስልም። ሱዳኖች ወሳኝ የሆኑ ብሉ ናይል ስቴት ላይ ወሳኝ የሚሏቸውን አካባቢዎች መልሰው መቆጣጠር እየቻሉ ነው ያሉት። አልኩርሙክን ስቲል አልያዙም። ግን ደግሞ ለአልኩርሙክ በጣም በቅርበት የምትገኝ አዋሳኝ ቦታ ነች የተባለችም ከተማ ተቆጣጥረዋል መልሰው ማለት ነው። በዚህ አካባቢ ላይ ያለውን እንቅስቃሴም ስትመለከት ሙሉ የሱዳን ጦር በኢትዮጵያ ድንበር አቅራቢያ ላይ እንዲሰፍር መደረጉንም ስትመለከት፣ የአረብ ሊግንም መሰብሰብ ስትመለከት፣ የሌሎችም የአውሮፓ ሀገራትን በተለይ ደግሞ ለሱዳን እየሰጡ ያሉትን ድጋፍ ስትመለከት አብይ አህመድ አይዞሌትድ እየተገለለ እየመጣ እንደሆነ በግልጽ ማሳያዎችን ትመለከታለህ ማለት ነው። የሀገር ውስጥ ሁኔታ እና ቀጠናዊ ሁኔታው ለና አብይ አህመድ አመቺ የሆነ እንዳልሆነ በግልጽ መመልከት እንችላለን። የሀገራት መሰብሰብም ይሄንንም አቋም መያዛቸውን በተመለከተ የምትለን ነገር ካለ አንሙት። ጥቂት ደቂቃዎችን ወስደህ ሀሳብ ስጠንና የዕለቱን ፕሮግራም እንቋጫለን። ከኛ የተነጠለ ስላልሆነ በየጊዜው አጠቃላይ ቀጠናው ምን እየሆነ ነው ያለው የሚለውን ነገር ትኩረት ሰጥተን እንሰራዋለን። እንደምትመለከቱት ሁሌም ተመልካቾች እና ዛሬ የተባበሩት መንግስታት የሰብአዊ መብቶች ኮሚሽን ያወጣው መግለጫ ላይ አንደኛው በጣም አሳሳቢ ነው ብሎ የገለጸው ነገር የሰው አልባ አውሮፕላን ጥቃት፣ የድሮን ጥቃቶችን በተመለከተ ነው። የሱዳን በምድራችን ታይቶ የማይታወቅ ቀውስ እየተባለ ነው አሁን እየተገለጸ ያለው። በዚህ ቀውስ ውስጥ የሰው አልባ አውሮፕላኖች ሚና እጅግ በጣም ከፍተኛ መሆኑን ዩኤንኤችሲአር ራሱ አጠናውት ባለው አሃዝ መሰረት እንኳን ከ880 በላይ ንጹሃን በድሮን ተገድለዋል ነው ሱዳን ላይ። የኛን ሀገር የሚያጠናው ጠፋ እንጂ 880 ሳይሆን ከዚያም በላይ አውቶቡስ፣ መናኸሪያ፣ ገበያ፣ መንገደኛ፣ ማህበር፣ ጽዋ የሚጠጣ አርሶ አደር ባለፉት 3 ዓመታት
በዚህ አገዛዝ ተጨፍጭፏል በድሮን። ዛሬ የተባበሩት መንግስታት ይዞት በወጣው ሪፖርት ደግሞ ከ880 በላይ ንጹሃን ሲቪሊያን በድሮን ጥቃት ሞተዋል የሚል የገለጸው አለ ሱዳንን በተመለከተና በተለይ ቀውሱ እንዲባባስ ያደረገው ያ መሆኑን የሚገልጽ ነው። ሁለተኛው የአርኤስኤፍ ላይ የተወሰነ ሐሳብ ለመጨመር አሁን አዲስ ሁለተኛ ጀነራል ከአርኤስኤፍ መክዳቱን ተናግሯል። አልሳባና ነው የሚባለው አሊ ሪስክ ወይም አልሳባና በሚል የሚታወቅ የፊልድ ኮማንደር ነው የአርኤስኤፍ ነው የተባለው። እንግዲህ ሁለተኛው ነው። ባለፈው የከዳውን ጀነራል እና ወደ ሱዳን ብሔራዊ ጦር የገባውን ጀነራል ቤተሰቦች አርኤስኤፍ በድሮን 17 ያህል ሰዎችን ያጠቃበትን ድሮን ጥቃት ሲፈጽም የዚያን ሰው የቤተሰቦች ታርጌት ያደረገ ጥቃት መፈጸሙን እናስታውሳለን። በሌለበትም ሞት ፈርዶበታል እንደምታውቁት። አሁን ይሄ ሁለተኛው መሆኑ ነው። እንግዲህ አርኤስኤፍ ከሞላ ጎደል አብዛኛው ወደ ምዕራብ አቅጣጫ ኮርዶፋን፣ ብሉ ናይል እነዚህ አካባቢ ላይ ዳርፉርን ጨምሮ ነው የሚንቀሳቀሰው። አርኤስኤፍ ዳርፉርን ይዟል፣ ኮርዶፋን አለ፣ ብሉ ናይል አለ እና በተለይ አንዳንዶቹን አካባቢ በሙሉ ሉዝ እያደረገ ነው እየተገፋ ነው የሚል ነው የምናገኘው መረጃ የሚያሳየው። በአብዛኛው ድሮን ወደ መጠቀም የሚሄደው ሰራዊት የውጊያ አቅም ውስንነት እንደገጠመው የሚገልጹ ናቸው። እንግዲህ ከመካከለኛው ምስራቅ ሁኔታ መባባስ ጋር ተያይዞ የኤምሬቶች በራሳቸው ጉዳይ መወጠር አርኤስኤፍ የሚፈልገውን ድጋፍ ከነዚህ አጋሮቹ እንዳያገኝ እያደረገው ይመስላል። መሬት ላይ ሰሜን ኮርዶፋንን መልቀቁ አሁን ስናየው የተወሰነ ሰራዊቱን ወደዚህ ወደ ብሉ ናይል ለማምጣቱ ወታደሮቹ አሶሳ ማወቆሙ ኢትዮጵያ ግዛት ውስጥ እንደሚንቀሳቀሱ አካባቢ ያሉ ሰዎች መረጃ ይነግሩናልና በዚያ ደረጃ ተገፍቶ ያለ ነው። አሁን እንግዲህ ይሄ ሁለተኛውን ጀነራል ማጣት ይሄም በጣም ትልቅ ስነልቦናዊ ጫናን የሚፈጥረው ሁለት ትላልቅ ጀነራሎችን ነው ያጣ ያለው። ከዚህ ጋር ተያይዞ እንግዲህ ሌላውም ሰራዊት ይህንን ሊከተልበት ይችላል። እንግዲህ ወደ ሰላም መጥተው በሰላም ችግራቸውን ካልፈቱት እሱ የማይቀር ይሆናል ብዬ ገምታለሁ። ሌላኛው ግን ካይሮ ላይ የአረብ ሊግ ተሰብስቧል። የአረብ ሊግ እንዲሰበሰብ ጥያቄውን ያቀረበችው ሱዳን ነች። ጥያቄውን ያቀረበችው ደግሞ በኢትዮጵያ ጥቃት ተፈጽሞብኛል፣ በኢትዮጵያ ጥቃት ስለተፈጸመብኝ የአረብ ሊግ አቋሙን ይግለጽልኝ ነው። እኔ አይደለም እንደዚህ አይነት ነገሮች አፍሪካ ህብረት ምናምን ሲወሰዱ አንመለከትም። ኢጋድ ወደ ኢጋድ የማይወሰዱም እንደዚህ አይነቶች አረብ ሊግን ነው የጠሩት። ስለዚህ አረብ ሊግ አቋሙን ገልጿል። ቀደም ትንግርቱ ስትለው እንደነበረው የሱዳን መረጋጋት የአረብ ምንድነው አረብ ፕራዮሪቲ የአረቦች ቀዳሚ ጉዳይ ነው የሱዳን መረጋጋት ጉዳይ ይላል። ምን ያህል እውነት ነው? በተግባር እንደዛ ነው ወይ? መካከለኛው ምስራቅ ያሉ ኃይሎች አሰላለፍ ለዚህ እንደዚህ አይነት ፕራዮሪቲ የሚሰጥ ነው ወይ? ምናቀው ነው፣ ግልጽ ነው። ዞሮ ዞሮ ግን ምንድነው እዚህ ላይ ያለው አንድ በተለይ ስብሰባው ላይ በካይሮ የሱዳን አምባሳደር እና የአረብ ሊግ ወኪል በኢትዮጵያ ሱዳን በኢትዮጵያ ተደጋጋሚ ጥቃት እየደረሰባት ነው የሚል ጥያቄ አስተያየት መስጠቱን የተመለከተ ነገር ተመልክተናል። እንግዲህ ከኢትዮጵያ ጋር ያለው ነገር ከድንበር ጋር የተያዘው ነገር በዚህ አገዛዝ ዲፕሎማሲ ምክንያት ተበላሸ። አልፋሽካ አካባቢ የተፈጠረውን ነገር የምናውቀው ነው። ይሄ ሁሉ እንዲሆን የሆነው የዚህ አገዛዝ አያያዝ አለማወቅ ነገሮችን ወዴት እንደወሰዳቸው ይታወቃል። አሁን ግን ቀጥታ ደግሞ ከባህር ዳር እየተነሳ የካርቱም አየር ማረፊያን ድሮን መምታት በዚህ ደረጃ ሁኔታዎች የተባባሱ መሄዳቸውን መረዳት የሚቻለው። ኦኬ የአረብ ሊግ ምን ሊያደርግ ይችላል? ምን አቋም መግለጫው ምን ሊሆን ይችላል? ምናልባት እንጠብቀዋለን። ዛሬ ምሽት ወይ ነገ ልናገኝ እንችላለን። ምን አይነት አቋም ሊያራምድ ይችላል የሚለውን እሱስ ምን ትርጉም ይኖረዋል? በአጠቃላይ በአረብ ኢትዮጵያ ሪሌሽን ላይ ግንኙነት ላይ ምን ማለት ሊሆን ይችላል የሚለውንም በዛው ለመረዳት እንችላለን። የሱዳኖች አያያዝ የሚነግርህ ነገር አለ። ቅሬታቸውን አቀረቡ፣ ስያሜ ሰጡት፣ ወረራ ነው ብሎ ራስን የመከላከል እርምጃ በፈለግነው ጊዜና ቦታ እንወስዳለን አሉ። አሁን ዲፕሎማሲውን ዙሪያውን ጀምሮ ማለት ነው። አሁን የአረብ ሊግ ተቆርቆሮ እንዲቆም ኢትዮጵያ በሱዳን ላይ ያላትን ሚና አውግዘው አጋር ሆነው እንዲቆሙ ለማድረግ
የሚያስችል የዲፕሎማሲ እንቅስቃሴ አድርጌ ነው የምመለከተው። ነገርየው ኤስካሌሽን ነው፣ እየጨመረ ነው። ነገርየው የጋለ እንደሚሄድ የመብረር ሳይሆን የመጋል እንደሆነ መረዳት ትችላለህ ለማለት ነው። በአጠቃላይ የአፍሪካ ቀንድ ሁኔታ በብዙ መንገድ ያገዛዝ ከራሱ አልፎ ከሞቃዲሾ እስከ ካርቱም ዋንኛ ከካርቱም እስከ አስመራ ዋንኛ የቅራኔና የቀውስ አዋላጅ ሆኗል። እንግዲህ መጨረሻውን አብረን የምናየው ነው የሚሆነው ወንድም አለ። ያ አነሙት እንዳልከው እንግዲህ ምን እንደሚሆን እንጠብቃለን ነው ያልከው። እንግዲህ በሚቀጥሉት ቀናቶች ውስጥ በርካታ ጉዳዮች አሉ፣ የውስጥም የውጭም ጉዳዮች አሉ፣ ቀጠናዊም ሀገራዊም ጉዳዮች። ያ ለሱዳን የሚሰጠው ካርድ የለውም ነው። ካርዱ አርኤስኤፍ ነው። አሁን ምንድነው ትልቁ ነገር? አብይ አህመድ አርኤስኤፍን እና አርኤስኤፍን ነው ሊሰጥ የሚችለው ወይንም ደግሞ የጨዋታው የካርዱ አካል ሊያደርግ የሚችለው ሱዳን ላይ ጫና ሊያሳድር የሚችለው ለምሳሌ ኢትዮጵያ ውስጥ ያሉ ኃይሎችን የሚረዳ ከሆነ የሱዳን መንግስት በኢትዮጵያ እንግዲህ የሚቀርበው ብዙ ጊዜ ሱዳን በቀጥታ ኢትዮጵያ ውስጥ ባለው እንግዲህ አርኤስኤፍን መርዳት የጀመረው ቆይቷል። ኢትዮጵያ ውስጥ ያሉ ኃይሎችን ሱዳን ትረዳለች ግን ማለት የተጀመረው በቅርብ ጊዜ ነው። ሌላ አማራጭ የለም ይሄንን ካላልክ በስተቀር ማለት ነው። አሜን ጀስቲፋይ አታደርግም። ምን ትሰራለህ ሱዳን ውስጥ ብትባል አይ የራሳችን ጥቅም ስላለን ነው ሱዳን ውስጥ ያለ ነው ለማለት ኢትዮጵያ ውስጥ ያሉ የታጠቁ ኃይሎችን ሱዳን ትረዳብኛለች። አሁን ይሄ አገዛዝ ምንድነው ላይክ የሆነው? መጀመሪያ አማራውን ችግር መጀመሪያ አማራና የትግራይ ኃይሎች ይተባበራሉ የሚል ትርክት ተፈጠረ። ከኦህዴድ ጋር አዋጭ ስላልሆነ ከኦኤልኤ ጋር አማራው አብሮ ይሰራል የሚለው ብዙ አላስኬደውም፣ እንዲወራ አልፈለገም። ብዙ ከትግራይ ኃይሎች ጋር ብሎ አማራውን አገነስት በአማራው ትግል ላይ አማራውን ለመቀስቀስ ከትግራይ ኃይሎች ጋር ይተባበራል አማራው ብሎ ለመክሰስ ሞከረ። የሚሆን መስሎ አልተሰማውም። ከዛ ወደ ኤርትራ ገባ። ኤርትራን የዚህ ኢኩዌሽን አካል አደረገ። ኦፍ ኮርስ ከትግራይ ኃይሎች ይቀድማል የኤርትራ ውንጀላ። የኤርትራ ኃይል በቀጥታ ኢትዮጵያ ውስጥ በሚታይ የታጠቁ ኦፍ ኮርስ በየዕለቱ እየተዛተበት ነው። የኤርትራ መንግስት የታጠቁ ኃይሎችን ኢትዮጵያ ውስጥ ቢረዳ ምንም አሜን ዲተረንስ ነው። ምክንያቱም እየዛተበት ነው በየዕለቱ በኃይል ወስዳለው፣ አንበረክካለው፣ እውቅና አልሰጥም፣ ሉዓላዊ ሀገር አይደለም እያለ የሚዝት አገዛዝ ነው። በኢትዮጵያ ውስጥ በቀጥታ ኤርትራ ቢፈልግም ባይፈልግም የኤርትራ መንግስት ተጎትቶ ገብቷል። በኢትዮጵያ የጦርነት አጀንዳ ውስጥ አካል እንዲሆን ተደርጓል። ከመጀመሪያም ጀምሮ የኤርትራ መንግስት ወደ የኢትዮጵያ ውስጥ ያሉ ግጭቶች አካል ለማድረግ በርካታ ርቀት ሄዷል አገዛዙ። የኤርትራ መንግስት አመጣ፣ በአማራ ግጭት ውስጥም በትግራይ ውስጥም ለማስገባት ሞከረ። በቂ ሆኖ አላገኘውም። ስለዚህ ሱዳንም ላይ ሄዶ ገባ። ግን ሱዳን ውስጥ የገባበት ትልቁ ምክንያት ከኢትዮጵያ ብሔራዊ ፍላጎት ይልቅ በዋናነት በአርኤስኤፍ እና ለአርኤስኤፍ የሚደረገው ድጋፍ ነው በቀጥታ እንጂ እኮ እነ ቡርሃን ከነ አብይ አህመድ ጋር እኮ የተሻለ ግንኙነት የነበራቸው ናቸው። መጀመሪያ የሚደግፉ የነበሩት እኮ እነ ቡርሃንን ነው። አንሞት አልፋሽ ጋር ውሰዱ ብለው ሰጥተዋቸው ይል እንደ አማራውን ቆልፋችሁ ከዘጋችሁልን ብለው እኮ መሬት እስከ መስጠት ድረስ ገብታችሁ ያዙ እስከ ማለት ድረስ ደርሰዋል። በኋላ ዩናይትድ አረብ ኤሚሬት ፍላጎት ሲመጣ ነው እና አርኤስኤፍን ወደ መደገፍ የተገለበጡት ማለት ነው። አሁንም የሱዳን ኃይሎች እንግዲህ ኩርሙክን ለመያዝ በሚያደርጉት ጥረት ድንበራቸውን በደንብ ሬንፎርስ ለማድረግ በሚያደርጉት ጥረት አርኤስኤፍን በደቡብና በምዕራብ ከዛ አካባቢ ላይ ይዞታውን ለማስለቀቅ በሚደረግ ጥረት በዓለም አቀፍ ደረጃ ያለውንም ዲፕሎማቲክ ሌቨሬጅ ተጠቅመው አርኤስኤፍን ለማስወንጀል የሚሰሩት ስራ ምናምን አለ። ነብሩሃን በርካታ የአረብ ሀገራት ጉዳዩን ቅድም አነሙት ስትል እንደነበረው የአረብ ጉዳይ አረጋውት ነው ያመጡት። አሁን ኦህዴድ አረብ ነኝ እያለ ቀለሜም መልኬም የምናገረውም አረብኛ ነው እያለ ሲያወራ ነበር የከረመው። ግን ሙሉ ለሙሉ የአረብ ሊግ ጉዳዩን የአረብ ጉዳይ አድርጎ አንዲት ሉዓላዊ የአረብ ሀገርን ማንም እየተነሳ ሊወራትና ሊከባት አይችልም፣ በውስጧም ጣልቃ ሊገባ አይችልም። ስለዚህ የአረብ ህዝቦች ዘብነን ብለው ነው አረብ ሊጎች ትናንትና አቋም የያዙት። እነዚህ ነገሮች ስትመለከት አርኤስኤፍን ባይደግፍም አርኤስኤፍ ኦልሬዲ ቀደም እኮ አልሳቫናም ከድቷል ማለት አሉኝ የሚላቸው ጀነራሎቹም እየከዱ ነው። በጦር ግንባር በጣም በርካታ አካባቢዎች ላይ የተሸነፈ ነው። አጋሮቹ የነበሩ ኃይሎችም አንሙት ሱዳን ውስጥ በርካታ ኃይሎች ናቸው ያሉት። ትላንትና እንደውም አንድ ማፕ ስልክልህ ነበር የነበረው። በርካቶቹ እዛ አካባቢ ላይ ግማሾቹ ወደ መንግስት ኃይል
ለመቀላቀል ጥረት እያደረጉ እንዳሉ ትመለከታለህ። እየመጣ ያለውን ዓለም አቀፍ ጫና በደንብ የተገነዘቡት ይመስላሉ። ስለዚህ ኮማንደሮቹ እየሸሹ ወደ ሱዳን አርሚ እየተቀላቀሉ እንዳለ ትመለከታለህ ማለት ነው። በዚህ እና አብይ አህመድ እነ ማሊክ አጋርን ሊያሳምኑ እነ ቡርሃንን ሊያሳምኑ የሚችሉበት ሁኔታ አለ ብዬ አላስብም። በቀጣይ የድሮን ጥቃት ሞስት ፕሮባብሊ በተለያዩ አካባቢዎች ላይ የአብይ አህመድን ወታደራዊ ተቋማት ታርጌት ያደረጉ የድሮን ጥቃቶች ሊኖሩ የሚችሉበት ሁኔታ ይጠበቃል። በሱዳን ኃይሎች በኩል ሙሉ ለሙሉ እንደው የእግረኛ ሰራዊቱን አስገብቶ ወረራ ይፈጽማል የሱዳን ኃይል የሚል እምነት የለኝም። ግን በራሱ ከፍተኛ ተጽዕኖ አገዛዙ ላይ እና ያገዛዙ ሰራዊት ላይ ያመጣ እንዳለ በሀገር ውስጥም በውጭም ያለው ሁኔታ ለአብይ አህመድ አመቺ እንዳልሆነ ግን በግልጽ መመልከት ያስፈልጋል። ከዚህ በመነሳት ሀገር ውስጥ ቀጠና ውስጥ ያሉ ታጋዮች፣ የፖለቲካ ኃይሎች፣ ህዝቡ፣ የሲቪክ ማህበራት ምን ማድረግ አለብኝ የሚለውን ነገ አይደለም ማሰብ ያለበት ዛሬ ነው የሚለውን መልእክት እንደተለመደው ለማስተላለፍ ነው። ለነበረን ቆይታ ከልብ አመሰግናለሁ። ዘግየት ብለን አዳዲስ ነገሮች ካሉ ወደ እናንተ እንመጣለን። አንሙት። ለነበረን ጊዜ ከልብ አመሰግናለሁ። ምሽት ያማረ ይሁን። ጤና ይስጥልን።